የሚያድግ ጊዜ እነርሱም በክህደት ላይ እንዳያስቸግራቸው ፈራን አለ። ፈአረድና አን ዩብዲለሁማ ረቡሁማ ኸይረን ሚንሁ ዘካተ ጌታቸው አላህ ስብሐነሁ ወተዓላ ከእነርሱ የተሻለና የበለጠ ልጅ እንዲለውጥላቸውም ፈለግን አለ። ወአቅረበ ሩሕማ ለእዝነትም በጣም የቀረበ የሆነ ለአላህ ስብሐነሁ ወተዓላ ያ ነው። ገብቷቸዋል። ይህ ልጅ ቢያድግ ለዚህ ልጅ መሞት አሁን ለእኛ ክፉ መስሎ ታይቶናል። ላ አይደለም። ይሄ ልጅ መሞቱ አይቀርም በጊዜው ማለት ነው። ነገር ግን እዚህ ቦታ ላይ ምንድነው የዚህ ልጅ መሞት አንደኛ ለራሱም ጠቀሙ። ለምን ቢያድግ በምን ሁኔታ እንደሚኖር አላህ ያውቃል። ከሃዲ ይሆናል እያለ ነው። አንድ ህፃን ልጅ ሞቷል አይደለ? በልጅነቱ ቢያድግና እድሜ ቢሰጠው አላህ በምን ሁኔታ ይሆን ነበር የሚለውን በደንብ አድርጎ ያውቃል። ይሄ ልጅ መሞቱ አንደኛ ለእርሱ የዛኔ ከዚያ ክህደት እድሜ ላይ ሳይደርስ መሞቱ ለእርሱ መልካም ሆነበት። ሁለተኛ ምንድነው ወላጆቹን በክህደት ላይ አዛ ያደርጋቸውና እንዲክዱ ያደርጋቸው ነበር። ቢያድግ መጥፎ ልጅ ይሆን ነበር። አያቸው አይደለ? ይሄን የወደፊቱን ያወቀ አምላክ አላህ ሱብሓነሁ ወተዓላ ምናልባት ዛሬ ስናየው ለዚህ ልጅ መጥፎ ሊመስለን ይችላል። በቀጣይ ዓለም ግን መልካም ነገር እናስገኛለት። ምናልባት ህፃናት ልጆች ለምን ሞተብን ልትል ያ ልጅ ቢያድግ ምን እንደሚሆን ፈጣሪ አላህ ሱብሓነሁ ወተዓላ ያውቃል። ከዚያ በኋላ ይሄንን ነገረው። ሶስተኛውና የመጨረሻው ምንድነው ወአመል ጅዳሩ ፈካነ ሊጉላመይን የቲመይን ያማ ቀጥ ያደረግኩት ግድግዳ የቤቱ ግድግዳ መጨረሻ ላይ የሰራው ኸድር ፈካነ ሊጉላመይን የቲመይን ፊል መዲና በዚያች ሀገር ላይ ለሁለት የቲም ልጆች ንብረት ነበር ያ ቤት። ወካነ ተሕተሁ ከንዙን ለሁማ ለነዚያ ለየቲም ህፃናት ልጆች ገና ህፃን ናቸው፣ የቲም ናቸው። የቲም የሚባለው ከ15 ዓመት በታች ያለ ህፃን ልጅ ነው። ንብረት በተሰጠው ምን ማድረግ እንዳለበት ነገድ እንዳለበት የሚያውቅ ህፃን ነው አይደል? ወካነ ተሕተሁ ከንዙን ለሁማ ከዛ ከቤት ስር ለእነርሱ ድልብ ነበራቸው የወርቅ ምናምን እንደዚህ አለ አይደል? ብር ምናምን ለእነርሱ የተቀመጠ ማለት ነው። ያ ወካነ አቡሁማ ሷሊሐን አባታቸው ደግሞ ደግ ነበር። ሞቷል። አሁን የቲም ናቸው ካለ ሞቷል። ይህ አባታቸው ግን ደግና መልካም ሰው ነበር። ፈአራደ ረቡከ አየብሉጋ ጌታ አላህ እነርሱ ለአቅመ አዳም እንዲደርሱ ፈለገ። ከዚያስ ወስተኽሪጃ ከንዙሁማ የዛኔ ለአቅመ አዳም ደርሰው ያን ከመሬቱ በታች ከቤታቸው ስር የተደበቀውን ወርቅና ይሄ ብር የነሱ ድልቡን የዛኔ ወስተኽሪጃ ከንዙሁማ ያኔ እሱን አውጥተው እንዲጠቀሙ ፈለገላቸው አላህ ሱብሓነሁ ወተዓላ ካደጉ በኋላ። ይሄን የዛኔ እንትን ቢል ኑሮ ቤቱ ቢወድቅ ኑሮ ገና ህፃን ባሉበት እድሜ ያ መፈተሹ አይቀርም። ከዚያ በኋላ ያድልቡ ይገኛል። ህፃናቹ የቲሞች ሳይጠቀሙበት ሌላ ሰው ሊጠቀምባቸው ነው። ነገር ግን ኸድር ያንን ቀጥ አድርጎ ቤቱ እንደነበረ አስተካከለላቸው። ያ ቆይታ ይኖረዋል። ከዚያ ከጊዜ በኋላ እነሱ ካደጉና ለአቅመ አዳም ከደረሱ በኋላ እንዲወጣላቸው ይሆናል፣ ይጠቀሙበታል። ገብቶሃል አይደለ? ስለዚህ ያንን ቀጥ ማድረጉ ለእነዚህ ልጆች ጠቀማቸው አልጠቀማቸው? ጠቀማቸው። ወዲያው ቢፈርስስ እዚያ በኋላ ሰዎች ይመጣሉ፣ ያን ያወጡባቸዋል፣ ይጠቀሙባቸዋል። ኸድር ይሄን ያደረገው ቤቱን ቀጥ ያደረገላቸው ለእነዚህ የቲሞች ስለነበሩ። ይሄን የሩቅ እውቀት አላህ ለኸድር አሳውቆታል። ሙሳ ግን አላወቀውም ነበር። ገብቷቸዋል አይደለ? ያ ነው። ከዚያ በኋላ ወስተኽሪጃ ከንዙሁማ ረሕመተን ሚን ረቢክ ይህም ከጌታ ከአላህ የሆነ እዝነት ነው። ወማ ፈዐልቱሁ ዐን አምሪ ይህን የሰራሁት እኔ በራሴ አይደለም። ዛሊከ ተእዊሉ ማ ለም ተስጢዕ ዐለይሂ ሰብራ ይህ ልትታገስበት ያልቻልከው የእነዚያ ስራዎች ሁሉ ፍቺ ነው ብሎ ነገረው። በጣም የደነቀኝ ግን የኸድር ዐለይሂ ሰላም አገላለጽ ከዚህ ሁሉ ማለት ነው። ጀልባዋን በሸነቆራት ጊዜ ምን አለ? ፈአረድቱ አን አዒበሃ እርሷን ላነውራት ፈለግኩኝ የሚለውን ወደ ማን አስጠጋ? ወደ ራሱ አስጠጋ። ነውር ማድረጉ አያችሁ። ነውሩን ወደ ማን አስጠጋ? ወደ ራሱ አስጠጋው። ለህፃኖቹ የታሰበውንስ መልካም ነገር ወደ ማን አስጠጋ? ፈአራደ ረቡከ አየብሉጋ ብሎ ጌታ ለእነዚህ ልጆች መልካም እንዲሆንላቸው ፈለገ የሚለውን ወደ አላህ ሱብሓነሁ ወተዓላ አስጠጋ። አላህ ሊያነውርባቸው ፈለገ የሚለውን አላደረገም፣ አልተናገረም። አضاف العيب إلى نفسه وأضاف عمل الخير إلى الله سبحانه وتعالى ይሄ ነው። እሺ ጀዛከላሁ አመሰግናለሁ። ጥያቄ ልጠይቅ? አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።
ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው አለ አይሰማም? ይሰማል። እሱ አንድ ጥያቄ ነበረኝ። አሁን እኔ የሚሰራው ሳውዲ አረቢያ ነው። ያኔ ሰዎቹ አቂዳቸው ከኛ አንድ አይደለም ማለት ነው። እና እነሱ ቤት መስራት እንዴት ይታያል? እነሱ ሲያራዱትም መብላት እንዴት ይታያል? እስቲ አብራርተህ ንገረኝ። ሺዓዎች አርዱ ሳ እሺ አይሰማም ነው ሁሱ አይሰማም። ይሰማል። እህት ሺዓዎች የሚያርዱት ከሆነ አይበላም። ሺዓዎች የሚያርዱት ከሆነ አይበላም። ጠይብ እነሱ ጋር መኖርስ ያኔ ከነሱ ያኔ እነሱን የሚያደርጉት ነገር አሁን ለምሳሌ መውሊድ ብሎ ምናምን ነገር ያከብራሉ ማለት ነው። ከዛ እኛን ይዞን ይወጣሉ። ያኔ እዛ ሰዓት አንወጣም ብንል ሌላ ነገር ነው። እሺ እንዴት ነው የሚታየው? በዛ ላይ ደግሞ እነሱ አዛን ሲሉ ሌላ ነገር የሚጨምሩን ነገር አለ እና እነሱ አዛን ባሉ ሰዓት መስገድ እንችላለን ወይ? አንቺ ጊዜውን መሰረት አድርገሽ ወቅቱን መሰረት አድርገሽ መስገድ ትችላለሽ። እነሱ አዛን ትክክል አዛን አይደለም ሀያ ዐላ ኸይሪል ዐመል እያሉ አሽሀዱ አነ ዐሊይን ወሊዩላህ እያሉ ይጨምራሉ አይደለ? ይሄን የሚያዝ የለም በቁርአን በሐዲስም ላይ። አንቺ ያንን አዛኑን መሰረት ሳታደርጊ ወቅቱን ጊዜውን ሶላት የደረሰበት ወቅት ከሆነ ያን መሰረት አድርገሽ ትሰግጃለሽ። እሺ እና ከቻላችሁ ከነዚህ ሰዎች ጋር ከሺዓዎች ጋር አትስሩ ብለው በምክንያት ነው። ሽርኮች አሏቸው። በእነዚያ ላይ እንድትሰሩ ያስገድዷቸዋል፣ ጫና ያደርጉባቸዋል። ከስንት አንድ ናቸው ስርዓት ያላቸው በዚህ ጉዳይ ላይ። ከቻላችሁ ሌላ ቤት ብትሰሩ መልካም ነው። طيب ያኔ መውጣት አይፈቀድም ማለት ነው። እነሱ አስገድዶን ከወጣንም ይሄ እኛ ጋር ሐራም ይሆናል ማለት ነው። የሚወጡት አለ የሆነ ጊፍት ምናምን እነሱ ያዘጋጁና ግዴታ ውጡ ይላሉ ማለት ነው። ያኔ ውስጣችን ሳይፈልግ የእነሱ ፍራቻ እወጣለሁ። ያኔ ወዴት መውጣት? ያኔ አሁን በቤት ላይ ሁሉም አይነት ሐላዋ ምናምን ያዘጋጃሉ። ከዛ በኋላ እንደዚህ እየወጣ አንዳንድ ስጡ ምናምን ይላሉ ማለት ነው። ያኔ ፋጢማ ዛህራ ምናምን እያሉ የሚያከብሩት መውሊድ አለ ማለት ነው። ያና ተስሩ እናንተ ወደዚያ አትሄዱ። ለዚህ ነው ወደዚህ ቦታ ከነሱ ጋር አትስሩ። ከቻላችሁ ሌላ ቦታ ቀይሩ። መርሐባ ጀዛኩሙላህ ኸይራን። መርሐባ መርሐባ መርሐባ። ውሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጠይብ እኔና ባለቤቴ ማለት እኔ ስደት ሀገር ላይ ነኝ፣ እሱ ደግሞ ሀገር ቤት ነው እና በቪዲዮ እያወራ ገላሽን ካላሳየሽ ምናምን ይላል። ይቻላል? በአካል እንገናኝ በይው። በአካል ተገናኝታችሁ ስታደርጉ ሁላ ሰለፋ በአካል ተገናኝታችሁ እንትን በሉ እንትን ምንድነው እንትን እና ወሰጁና ወደ ውጭ ከተቻለ የ3 ወር የ2 ወር ደሞዝ ነው የሚሆነው። እንደምን ጨክነሽ ወሰጁና አብራችሁ ህይወትን ቀጥሉ። እሺ አይቻልም ሳ አመሰግናለሁ። በአካል ተገናኝታችሁ እንደፈለጋችሁ ተደሰቱ ይላል ቃሉ ሲናገር። እሺ ሽክራን ተበርቺ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? አልሐምዱሊላህ አለን አልሐምዱሊላህ። የሆነ ጥያቄ ነበረኝ ጥያቄው አንድ ክርስቲያን ጓደኛዬ ነበርና እሱ ነው እኔን የጠየቀኝ። ወደ አንተ ያመጣሁት እሱ ስለጠየቀኝ ነው። ጀነት በብር ነው የሚገዛ የሚል ጥያቄ ጠይቆኝ ነው። የሆነ ኡስታዝ እንትን ስራ መስራት አለብህ፣ ስራ ካልሰራህ ደግሞ የሆነ ነገር ማድረግ አትችልም ብሎ ያነሱት እንትን ነገር ነበርና
እና ያው እሱ ደግሞ ጀነት በብር ነው የሚገዛው የሚለውን እሱን እንትን ብሎ ነው መሰለኝ ጠይቆ ነበርና ሰሙት መልእክቱ ማለት የፈለገው ሰውየው ሸኹ በጣም ምጽዋትን ስለማድረግ እያበረታታና እያነሳሳ ነው አለ መጽሐፍ ቅዱስ ላይ ወታደርጉ በሰማያት እንደተፈሩ ያለ የተቀመጠበት ሁሉ አለ ነፃውን እንጭሉ መንግስተ ሰማያትን እንድትወርሱ። ስለዚህ ምጽዋት ስለማድረግ ነው ገንዘብ ካለው ሰውየው ለዚህ በዚያ ድሃዎችን ምስኪኖችን መርዳትና ማገዝ እንዳለበት ይህ ደግሞ ከጌታ ከአላህ ሱብሓነሁ ወተዓላ ዘንድ ምንዳን እንደሚያስገኝ ሊገልጽበት ፈልጎ እንጂ ሌላ አይደለም። ሹክራን። ሁለተኛ ጥያቄ ደግሞ የሚገኘው በእምነትና በስራ ነው። አንደኛ ኢማን ያስፈልጋል፣ ሁለተኛ ስራ ነው። ነገር ግን ሰውየው ገንዘብ ሳይኖረውና ምጽዋት ሳያደርግ ቢቀር ገነት ይገባል አይገባም? በደንብ ይገባል። ገንዘብ ባይኖረው ገነት ይገባል። እንዳውም አብዛኛው ገነት የሚገባው ድሃ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ طلعت في الجنة فرأيت أكثر أهلها الفقراء ብለዋል። ጀነትን ብቅ ብዬ አይቻታለሁ፣ አብዛኞቹ ነዋሪዎቿ የሚሆኑት ድሃዎች ናቸው ብሎ ተናግረዋል። ለምን? በገንዘብ ምናምን ላይ አይደለም። የሰው ልጅ ገንዘብ ባለው ቁጥር የሚፈልገውን ለማድረግ ልክለት ወደ ኃጢአት ነፍሱ አላህ ሊፈራካ ነው በስተቀር። ነገር ግን ገንዘብ ከሌለው ያ ሊሰራ የፈለገው ነገር ቢኖር እንኳን እንደ ሀብታሙ ያን ነገር ሳያገኝ ያን ወንጀል ሳይሰራ ይቀራል። በደህንነት ምክንያት መልካም ይሆንለታል። ስለዚህ እንዳውም ከሀብታም ድሃዎች ናቸው ጀነት አብዛኛው የሚገቡት። ልክ እንዲሁ ነቢ ሰለላሁ ዐለይሂ ወሰለም ገነትን አውቀዋታል። አንድም አካል መጽሐፍ ቅዱስ ገነትን አይቻለሁ ብሎ የሚናገር ነብይ የለም። ስለ ገነት ታሪክ ይነግረዋል እንጂ ገነት የምትባል ሀገር ገነትን ገብተው ያየ ነቢ ሰለላሁ ዐለይሂ ወሰለም ናቸው። አንድም ነብይ በቁርአንም በየትኛው መጽሐፍ ላይ ገነትን ያየ ብቸኛው ነብይ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ሌላው ነብይ ሲናገር ስለ ገነት የሚባል ሀገር አለ ካመንክ ትገባለህ እያለ ይነግራል። ነብዩ ሰለላሁ ዐለይሂ ወሰለም ግን ያን ብቻ ሳይሆን አይቻታለሁ ብለው ነው የሚነግሩት። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ማስረጃ አለ ሐዲስ ላይ እጥላዕቱ ፊል ጀና ገነትን አይቻታለሁ ብለው የሚናገሩት እርሳቸው ናቸው። ወደፊትም ገነትን የሚያስከፍቷት እርሳቸው እንደሆነ ቃል አቲ ኢላ ባቢል ጀነቲ የውመል ቂያመቲ ፈአስተፍቲህ ገነትን በር የትንሣኤ ቀን እኔ ሂጄ ራሴ ነኝ የማስከፍታት ብለው ቃል በቃል ተናግረዋል። እሺ እና ያ ነው እና ድሃዎች ይገባሉ ማለት የፈለገው ሰውየው ምንድነው? ገንዘብ ካላችሁ በገንዘባችሁ ምጽዋት አድርጉ፣ ያን ማታደርጉ ከሆነ ገነትን አታገኙም ሲል ጊዜ ለምሳሌ ሰውየው ገንዘብ አለው ግዴታ የሆነበትን ማውጣት ያለበትን የገንዘብ አይነት የማያወጣ ከሆነ ከገነት ሊያግደውና ወደ ጀሃነም ሊያደርገው ይችላል። ለምሳሌ ዘካን አልሰጥም የሚል ሰው ወዴት ነው የሚሄደው? ግዴታ የተደረገበትን ያ ነገር ወደ እሳት ይወስዳል። ዘካ መስጠት አለበት። ያን ያን ከሰጠ ደግሞ አላህ ስብሐነሁ ወተዓላ ጀነት ያስገባዋል። ያ ግን እምነቱ መሰረት እንዳለው ነው ማለት ነው። እምነት ሳይኖረው መጽዋት ቢያደርግ የዓለምን ገንዘብ ቢሰጥ አይጠቅመውም። እምነት መሰረት ነው መልካም ስራ ሁሉ። አላህ ስብሐነሁ ወተዓላ በቁርአን ላይ ኢነል ለዚነ አመኑ ወዐሚሉ ሷሊሓቲ ነው የሚለው። እነዚያ አምነው መልካምን ስራ የሰሩ ነው የሚለው። ከስራ በፊት እምነት ቀድሟል። እሺ ሁለተኛ ጥያቄ ደግሞ አንድ ባል ሚስቱን እንትን በማስደሰቱ ጀነትን ነው በማርካቱ ጀነትን ወይንም እንትን አጅር ያገኛል ብሎ እንትን ይላል እና እሱ እንዴት ነው የሚታየው ብሎ ነው የጠየቀኝ። ጥያቄያችን ስለዚህ ነው። ከዛ ቦስ ይከሱ ነው። ለማንኛውም ባል ሚስቱን በምንም ነገር ሊሆን ይችላል በማስደሰቱ ከአላህ ዘንድ ምንዳን ያገኛል። ሚስት ባሏን በምንም ነገር ይሁን ካስደሰተች ከአላህ ዘንድ ምንዳን ታገኛለች። ገብታችኋል አይደለ? ባል ሚስቱን ካስቀየመ ቅጣት ይጠብቀዋል። ሚስት ባሏን ካስቀየመች ቅጣት ይጠብቃታል። ይህ ሁላችንም የምንስማማበት ነው። አንዱ ለሌላው መልካም መሆን አለበት። ትልቅ ካደረጉት ቃል ኪዳን መካከል ትዳር የሚባለው ነገር ራሳቸውን ከሐራም ነገር አክልለው ወደ ሐላል የገቡበት ነገር ነው። አንድ ሰው ከሐራም በራቀ ቁጥርና ወደ ሐላል በቀረበ ቁጥር ምንዳ ያገኛል። ገብታችኋል አይደለ? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲያብራሩ
ምን አሉ? ይህን ጉዳይ ሲጠየቁ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወፊ ኩሊ ቢድዓትን ሚንኩም ሰደቀው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም እያንዳንዳችሁ ከሚስቶቻችሁ ጋር በምታደርጉት ሐላል በሆነ ግብረ ስጋ ግንኙነት ከአላህ ዘንድ ሰደቃ ይጻፍላችኋል፣ ምንዳ ያስገኛችኋል አሉ። ሰሃቦች እዚህ ጋር ግር አላቸው፣ ጠየቁ ከይፈ ዛሊከ ያ ረሱለላህ አሐዱና የእቲ ሸህወተሁ ወዩእጀሩ ዐላ ዛሊክ አሉ። ይሄ እንዴት አንቱ የአላህ መልእክተኛ አንዳችን የራሱን ፍላጎት ለማርካት ብሎ ከሚስቱ ጋር ስለተገናኘ ምንዳ ያገኛል ማለት ነው ብለው ጠየቁ። አሁን ነቢ ሰለላሁ ዐለይሂ ወሰለም እንዴት እንደገለጹላቸው እንደመለሱላቸው እንዳብራሩላቸው አዳምጡ። አለይሰ ለው ወضዐሁ ፊል ሐራም የኩኑ ዊዝረን ዐለይሂ ብለው ጠየቋቸው ነቢ ሰለላሁ ዐለይሂ ወሰለም ሰሓቦችን። አንድ ባል ግብረ ስጋ ግንኙነቱን ከሚስቱ ውጭ ባልተፈቀደችለት ሚስት ላይ ቢጠቀም ኑሮ ኃጢአት ይሆንበታል አይሆንበትም አሏቸው። አዎ ኃጢአት ይሆናል፣ ዝሙት ይሆናል እንጂ አሉ። ከዛሊከ ኢዛ ወضዐሁ ፊል ሐላል አሉ ነቢ ሰለላሁ ዐለይሂ ወሰለም። ልክ እንዲሁ ያን ኃጢአቱን ሸሽቶ ሰውየው በተፈቀደለት ሐላል በሆነ መንገድ ግብረ ስጋ ግንኙነት በማድረጉ ይመነዳል አሉ። ልክ ሰውየው ከመስረቅ ሸሽቶ ወደ ሐላል ንግድ ቢገባ ምንዳ ያገኛል ሰውየው። ቦታቸዋል አይደል? ሰው እየገደለ ከሆነ ከዚያ ነገር ሸሽቶ የሰዎችን ህይወት ወደ መታደግ ቢሄድ ምንዳ እንደሚያገኝ ማንኛውም ሰው ከመጥፎ ነገር ሸሽቶ ወደ ጥሩ ነገር የሄደ ሰው ምንዳ ያገኛል ከአላህ ዘንድ። ስለዚህ ሰውየው እኔ ከሐራም ነገር ሸሸሁኝና ወደ ሐላል ነገር ገባሁኝ በማለቱ ምንዳ እንደሚያገኝ ሰውየው እኔ ከዝሙት ሸሽቶ ወደ ሐላል መንገድ ብገባ የአምላኬን ህግና ስርዓት ጠብቄ ለምን አልሄድም ብሎ ወደዛ ሲሄድ የአምላክን ትእዛዝ መፈጸም ነው ትዳር። የአምላክን ትእዛዝ መፈጸም ደግሞ ከአምላክ ዘንድ ምንዳ ያስገኛል። ይህ አምላክ የሚወደውና ያዘዘው ነገር ነው። ከታች አለ አይደለ? ሰውን ብቻውን ሊሆን አይገባውምና አጋሩን እንፍጠርለት አለ። ፈጠረለት፣ አደረገለት። አምላክ የወደደውና የፈቀደውን ከዝሙት ሰውየው ሸሽቶ ወደ ሐላል ነገር አምላክ በፈቀደው ህግና ስርዓት ቢሄድ ምንዳን ያስገኛል መባሉ ምንድን ነው የሚደንቀው? ቅዱሳን ነው ወይንስ እንደ ነቢዩ ዳዊት መጽሐፍ ቅዱስ ላይ ዳዊት የእግዚአብሔር ነቢይ ነው፣ የሆነችን ሴት ሻወር ስትወስድ አያት ይላል እግዚአብሔር ራሱ እየተረከለ። ከዚያ በኋላ አያትና ዳዊት ማነች ብሎ አስጠየቀ። እቺ የኦሪዮ ሚስት ነች አሉት ይላል። ያ ዳዊት በቃ ጥሩልኝ አለ። በቃ እቺን ሴት አስመጡልኝ። ኧረ ባላላት አይቻልም አምጧት። የሚደንቀው ደግሞ በጣም የሚገርመው እግዚአብሔር ነው የሚተርከው። እንዴት የሰዎችን ዝሙት ይተርካል መጽሐፍ ቅዱስ ላይ? ለሰዎች መመሪያ ሊሆን ተብሎ የታሰበን መጽሐፍ ላይ ምን ይማር ሰው? የነቢያት ዝሙት ተብሎ ይገለጻል መጽሐፍ ቅዱስ ላይ። ነቢይ ነው ዳዊት። የሚገርመው የክርስቶስ አባት ተብሎ የሚገለጽ ነው። ከዛ ዳዊት የሰው ሚስት ነች እያሉት አልሰማቸውም፣ አምጧት አለ። አመጡለት። አቤት አስገባት፣ ተገናኛት ይላል። ከዚያ በኋላ አስረገዛት። ይሄን ነቢይ ነው ብለው ተቀብለዋል። እንዲህ ማድረግ ነበረባቸው እኛ ነቢይ ሙስሊሙ እንደዚህ ማድረግ ነበረበት። ነቢይ ሊባል ሰው ባል ከሚስቱ ጋር በመገናኘቱ ከፈጣሪ ዘንድ ይወደሳል ሐላል በሆነ መንገድ። ያንን ደግሞ በክፉ ነገር ቢጠቀመው ባልተፈቀደለት መንገድ ቢገናኝ ያ ነገር ያስወቅሰዋል። ክፍት አድርጎት። እሺ ጥያቄ ያለ ይቀጥል። እሺ ሌላም ጥያቄ አለኝ። ሌላኛው ጥያቄ ምንድን ነው? ሶስተኛ ጥያቄ ወንዶች ነው ማለት ሴት ልጅ ጀነት የምትገባው ጡቷ ጉች ጉች ያለ መሆን አለበት እንደዛ የሚል ጥያቄ አለ። እና አራተኛ ጥያቄ ደግሞ እንደዛ የሚል የለም። እሺ ኦኬ እሺ አራተኛ ጥያቄ ደግሞ አንድ ወንድ ልጅ ለምን 4 ሚስት ያገባል ብሎ ጠይቁኛል። ክርስቲያን የሆነ ሰው ወንድ ልጅ በእስልምና ለምን 4 ያገባል ብሎ የመጠየቅ ሞራል የለውም። ይህን ያልኩበት ምክንያት ልንገራቸው። አንድ ሰው ከእርሱ ዘንድ ህግ ሲኖረው ጊዜ ነው የሌላውን ህግ መጥቶ ሊቃወም የሚችለው። በመጽሐፍ ቅዱስ ላይ 1 ሚሊዮን ሚስት ብታገባ ይቅርታ አነሱ 1 ሚሊዮን 1 ቢሊዮን ቢያገባ አንድ ክርስቲያን ወንድ የሚቃወመው ጥቅስ የለም። እግዚአብሔር አንዲት ብቻ አግቡ ብሎ ያስቀመጠበት ቦታ የለም። ወይንም እግዚአብሔር ከአንድ በላይ ማግባት ኃጢአት ነው እንዳታገቡ ከአንድ በላይ ያለበት ቦታ አለ ወይ ብለህ ጠይቀው፣ የለም። ነገር ግን እግዚአብሔር የሚያናግራቸው አካሎች እስከ 1 ድረስ አግብተዋል። እነዚያን ተቃውሟል እግዚአብሔር? ቢያንስ በፍጹም አልተቃወማቸውም። አብርሃም ከአንድ በላይ ሚስት ነበረው፣ እግዚአብሔር ለምን አገባህ አለው? ወፍ። ሙሴ ከአንድ በላይ ሚስት ነበረው፣ እግዚአብሔር ለምን አገባህ አለው? ወፍ።
ያዕቆብ ከአንድ በላይ ሚስት ነበረው። ለምን አገባህ? ከአንድ በላይ አላለም። ታዲያ እግዚአብሔር ያልተቃወማቸውን እናንተ መታችሁ ከአንድ በላይ ለምን ታገባላችሁ ብላችሁ መቃወም ከየት ነው ያገኛችሁት? እምነት የሌለው ሰው መጥቶ ቢቃወም እንደው እሺ፣ የዛኔ እሱ ምንም መጽሐፍ የለውም እንመልስለታለን። መጽሐፍህ ላይ ከአንድ በላይ ያገቡ ቅዱሳን እያሉ እነዚያን የሚቃወም ምንም ማስረጃ ሳይኖራችሁ ሙስሊሞች ጋር መታችሁ ለምን ከአንድ በላይ ተገባላችሁ ማለት አይከብድም? ወላሂ እንዳውም ኢስላም ነው 4 ብሎ የደነገገው። ምክንያቱም ከዚያ በፊት ተመልከቱ እስከ 1000 ድረስ ያገቡ ነው። መጽሐፍ ቅዱስ ላይ 700 ሚስቶች ያገባ አካል አለ። አንዲትም ቦታ እግዚአብሔር ለምን 700 አገባህ አላለው። ይቅርታ አነሱ 700 300 ቁባቶችም አሉ ከሚስት ውጭ የሆኑ ቺኮች ማለት ነው። 1000 ላሳያችሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬ ይብቅን ነው በማስረጃ እንጂ ለማስረጃ አልናገርም ነው። 1000 ሚስት ያለው ሰው ላሳያችሁ መጽሐፍ ቅዱስ ላይ፣ ለዚያም የክርስቲያኖችን መጽሐፍ የጻፈው አካል መሀል ቆይ ነው ላሳያችሁ። ይህን ትልቅ ዱብዳ ነው። يا سلام يا سلام يا سلام. لا ارسم لا ارسم لا ارسم لا ارسم لا ارسم لا ارسم አንዴ ላሳያችሁ። እንደ መጽሐፍ ቅዱስ ነቢዩላህ ሱለይማን ወይንም ሰለሞን ያው ለእርሱም ወይዛዝርት የሆኑ 700 ሚስቶች 300 ቁባቶች ነበሩት። ሚስቶችም ልቡን አዘነበሉት። ስንት? 700 ሚስቶችና 300 ቁባቶች በአጠቃላይ ስንት? 1000 ከዚህ በላይ እነ አብርሃም እነ ኢስሐቅ ሁላቸው እነ ያዕቆብ ይቅርታ እነ አብርሃም እነ ያዕቆብ እነ ሙሴ እነዚህ ሁሉ ከአንድ በላይ አግብተዋል። ያ እሺ በፊት አብቅቷል ብሎ ነው የሚያስቡት። አሁን ግን ባለንበት ሁኔታ ላይ ካለ አንድ ሚስት ነው ማግባት ያለብን። መጽሐፍ ቅዱስ የሚያዘን እንደዛው አንድ ሚስት ማግባት እንዳለብን ነው ይላል። እንደዛ የሚል የለም። አለ ካለ ይዘውና ልጅ ጋር አጠገብህ ነው። አዎ መጽሐፍ ቅዱስ በደንብ እንትን አይልም፣ አላነበብም። እሺ ከአንድ በላይ አታግቡ የሚል የለም መጽሐፍ ወገናችን ካለ ከአንድ በላይ አታግቡ የሚል የለም። እንዳውም እነዛን ያገቡትን አንዲትን ቦታ የወቀሰበት የለም። ዳዊት ለምሳሌ ከአንድ በላይ በጣም ብዙ ሚስቶች ነበሩት። ለዛም የሚሰጠው ማን ነው? እግዚአብሔር። እኔ በፈልግ እጨምርልሃለሁ ሌሎች ሚስቶች እያለ ቃል ይገባለታል ሁሉ። ኃጢአት ቢሆን እንደዛ አይለውም ነበር። ጭራሽ እግዚአብሔር ሕግ ሁሉ ያወጣል። አንድ ሰው 2 ሚስት ቢኖሩት እያለ እግዚአብሔር ሕግ አውጥቷል። ላልተፈቀደ ነገር ሕግን አያወጣም። አንድ ሰው 2 ሚስት ቢኖሩት እንዴት ማስተዳደር እንዳለበት ሕግና ስርዓትን አውጥቷል እግዚአብሔር እያልኩ ነው። ታቻለ አይደል? ያ እና አንዲትን ቦታ ላይ መጽሐፍ ቅዱስ ላይ ከአንድ በላይ አታግቡ ብሎ ከአንድ በላይ ማግባት ኃጢአት ነው የተባለበት ቦታ የለም። ወደ እስላም ስንመለስ ጊዜ አላህ ሱብሓነሁ ወተዓላ ከአንድ በላይ ማግባትን የደነገገው ለዚህ ትውልድ ብቻ አይደለም፣ ለቀደምት ነቢያትና ተከታዮቻቸውን ጭምር ነው። አላህ ሱብሓነሁ ወተዓላ ይህን ሲናገር ምን ይላል? ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ካንተ በፊት መልእክተኞችን ልኬአለሁ ለእነርሱ ሚስቶችንና ልጆችንም አድርጌላቸው ነበር ይላል። ስለዚህ ይህ ከአንድ በላይ ማግባት የሚባለው የተደነገገው አዲስ አይደለም፣ ስላለፉትም ትውልዶች ለእነርሱም ተደንግጎ የነበረ ነገር እንጂ አዲስ ለነብዩ ሰለላሁ ዐለይሂ ወሰለምና ለኡመታቸው የሆነ ነገር አይደለም ነው። ሲቀጥል የተደነገገበት ዓላማ ምንድን ነው? ሲጀምር በእስልምና የማግባት አንድ ጀምሮ የማግባት ዓላማ ምንድን ነው? መልካም ትውልድን ለማፍራት ከሚል ነው። ነቢያቶችና ተከታዮቻቸው ከአንድ በላይ የሚያገቡበት ዓላማ እርሱ ነው። አላህ ስብሐነሁ ወተዓላ ስለ ጋብቻ በተናገረ ቁጥር መልካም ዘርን ስለማፍራት ያወራል። ያን ታስቦበት ነው። እንደ ክርስትና ግን አንድ ሰው ሲያገባ ጊዜ በስሜት ከመቃጠል ለመዳን በሚል ነው። ይህም ጳውሎስ ራሱን የተናገረው ነው። ላሳያችሁ። ከምትቃጠሉ በስሜት እያለ ጳውሎስ አግቡ እያለ ይናገራል።
አላህ ስለ መልካም ዘርን ስለማፍራት ይነግረናል በቁርአን ላይ። ከጋብቻ በኋላ ጳውሎስ በስሜት ስለመቃጠል ነው የሚያወራው። ለማንኛውም በእስልምና የተደነገገው ያንን ዘር ለማፍራት እንደሆነ ተናግሯል። እሺ ሌላ ጥያቄ ያለ ካለ በቀጥል ይችላል። ኡስታዝ አፉ በለኝና አንድ ለመጨረሻ ጊዜ የምጠይቅ ጥያቄ አለ። አያሽ ሌላኛ ጥያቄ ቲክቶክ ላይ ነው ግን የሆነ አንዳንድ እንትን ድምጽ የሚስቅ ምናምን ነገር ስላለው እንትን እንዳይለ ነበር ተቀናብሮበት ነው መሰለኝ። ክርስቲያኖች ኮሜንት ላይ እየተናደዱ ስለሆነ አንዴ ቆይ ላሳያችሁ። የምሬን ነው። እኔ ከራሴ ያለ አንዳች አልናገርም። ጋብቻን የደረገገው በስሜት ከመቃጠል ብታገቡ ይሻላል ነው መጽሐፍ ቅዱስ እንጂ መልካም ዘር ስለማፍራት ምናምን እና ያው እንደዚህ ጋር ጳውሎስ ምን እንዳለ ተመልከቱ። ጳውሎስ ምን አለ? ነገር ግን በምኞት ከመቃጠል መጋባት ይሻላል ይላል። በምኞት ከመቃጠል መጋባት ይሻላል። ወርስታን ጳውሎስ አላገባም። በነገራችን ላይ እንደኔ ብትሆኑ ይሻላቸዋል እያለ ይነግራቸዋል። እግዚአብሔር ምን ይላል? ሰው ብቻውን ሊሆን አይገባውም ይላል ጳውሎስ። ሰው ብቻውን ቢሆን የተሻለ ነው ይላል። ማን ነው የምትከተሉት? ትክክለኛ የትኛው ነው? ዋሲ ሰላም ነው? ልጆች ለምን ተባት አድርጉም? እሺ ኡስታዝ ሰላም ወንድም ሰላም ላሰማህና አንዴ ልጨርስና የመጨረሻ ጥያቄ ነው። ጥያቄ ምንድን ነው? ጥያቄ ለጊዜው ጥያቄ የለኝ። ሙሱ ግን በጣም ማሻአላህ በጣም አድናቂ ስለሆንኩ ነው ብራዘር። ያው የኛ ያው ፕሮፌሰር ብያለሁ። እውቀትህ ማሻአላህ ድንህ በጣም እኔ እንጃ እስካሁን እና በቃ ሌላ ጊዜ እገባለሁ፣ ሌላ ጊዜ አወራለሁ። ጥያቄ ሲኖር ይገባለሁ። በጣም ነው የማመሰግነው። ጀዛከላህ ኸይር ሀቢቢ። وإياكم الله يرزقنا العلم والثبات والحكمة። ኡስታዝ ድምፁን ላሰማህና ቲክቶክ ላይ አይቶት ነውና ይሄ እንዴት ይታያል ብሎ አምጥቶ ያሳየኝ። እሺ ጥያቄው ምንድነው? ጥያቄው ንገረን፣ ችግር የለውም። ተሰማችሁት እናንተ ይበቃል። ጥያቄው ሴትን ከሴት ጋር ማለት ሴት ልጅ እንደ አትቅረባት የሚል ኡስታዝ ሲናገሩ የሆኑ ኡስታዝ አሉ እና እነሱ ሲናገሩ ይሆናል ብቻ ስሰማው ነው የሚገባው። ኡስታዝ ልሰማው ላሰማ። እሺ እንደው በሐቂረቱ በጣም የተላቀቀ ወራዳ ተራ ነገር አታ انه يعدونها رجسا من عمل الشيطان እርኩስ ነች። እሷን ፈጣሪ ሳይሆን ሰይጣን የሰራት ይባላል። እሷ ፈጣሪ ነው ሰይጣን የሰራት ወካት እንደው ከስድ መታ ይወደቃ አሮጌ ቃታ አይደል እንደው አገልግሎቱን የጨረሰ ጫማ አፉ በለኝ። ያው ቅንብር እንትን ስላለው ነው ኡስታዝ። እሺ ተቆርጧል እያሉ ነው። እኔ አላውቅም። ለማንኛውም ባይቆረጥም ሰውየው ስለ መጥፎ ሴት እየተናገረ ሊሆን ይችላል። ሴቶች ወይንም ሴቶች ከወንዶችም ከሴቶችም መጥፎ ይኖራል። በመልካም ማለት ነው። በደንብ ላሰማ፣ በደንብ ፈታዋን እንድሰጥበት በደንብ ላሰማ። ሰማት። ኦኬ እሺ እሺ። ከመጥፎና ከሴቶች ተናገሩ። ያ ተቆርጧል እያልኩ ነው። ባይቆረጥ እንደው በጥቅሉ እንተንስ መጥፎ ሴትን ከሆነ ተባዋት ማለት እያለ የሚናገረው ያን ከመጥፎ ማንነቷ እስክትስተካከል ድረስ እርሷን يعني مدفون سو انت እንደምትል كيف تتعامل مع يعني الرجل الشر مدفون سو
ከእርሱ ጋር እንዴት መኗኗር እንዳለብህ እየገለጸ ሰውየው እንዲህ አይነቶችን ቃላቶች ሊጠቀም ይችላል። እንደ አጠቃላይ ግን እነዚህ ክርስቲያኖች ቁርአንና ሐዲስ ላይ ጠቅሰው መተቸት ባቃታቸው ጊዜ ምን ያደርጋሉ? ቪዲዮና ቪዲዮ እየቆረጡ ምናምን እንደዚህ አላህ ይመስገን። እንደ አጠቃላይ እርኩስ የሚል ቃል ሰማሁኝ ልበል። በቁርአንም በሐዲስም ላይ ሴት ልጅን እርኩስ የሚል ቃል የለም። መጽሐፍ ቅዱስ ላይ ነው እርኩስ የሚል ያለው። ሰው ትክክል ሊናገር ይችላል፣ ስህተት ሊናገር ይችላል። በቁርአንም ሆነ በሐዲስ ላይ እርኩስ የሚል ሴት ልጅን የለም። እንዲህ ብሎ መጥራት ሴት መጥፎ ብትሆን አይቻልም። መጽሐፍ ቅዱስ ላይ ግን ሴት ልጅ እርኩስ እንደሆነች እግዚአብሔር ይናገራል። እሱን ላሳያቸው አንዴ ላሳያችሁ። ኢስላም ቤታቸው በቁርአን እና በሐዲስ ነው። እሺ፣ ለዚያም ቁርአን እና ሶሒህ በሆኑ ሐዲሶች ትችት ካላችሁ ማቅረብ ትችላላችሁ። የክርስቲያን ሰባኪዎች ሁላቸው እንዲህ አይነት ቪዲዮ እያሯሯጡ አከሌን ሰው እንዲህ አገኘን፣ አከሌ ሰው እንዲህ የሚል ቃልች አገኘን። ሰው ዋት የአንድ ግለሰብ ተናገረና የኢስላም መለኪያ ነው ማለት አይደለም። እንደ ማስረጃ ነው፣ እንደ ቁርአንና እንደ ሐዲስ ወይንም ደግሞ እንደ መጽሐፍ ቅዱሳችሁ ክርስትና ይነበብና ይተቻል። ታቻለ አይደል? በቁርአን እና በሐዲስ ላይ ሴት ልጅ እርኩስ ነች የሚላለው ወይ ላ በጽሁፍ የለም። ክርስትና ላይ ግን ሴት ልጅ እርኩስ የተባለችበትን እንዳሳያች ቃል በቃል ማስረጃ ሌት አድርጉ ልጆች፣ ሌት አድርጉት። ከላይ ኑን አሳያችሁ። ሴት ልጅ በወር አበባ ጊዜ ሴት ፈሳሽ ነገር ቢኖርባት በስጋዋም ያለው ፈሳሽ ነገር ደም ቢሆን በመርገሟ 7 ቀን ትቀመጣለች። የሚነካትም ሁሉ እስከ ማታ ድረስ እርኩስ ነው። ልብ በሉ፣ የሚነካት ሰው እሷን የዛኔ ማንም ሊነካት አይገባም። የሚነካት ሰው ይረክሳል። ቀጥሎ ምን አለ? መርገምም ስትሆን የምትተኛበት ነገር እርኩስ ነው አለ። የምትቀመጥበትም ነገር እርኩስ ነው። መኝታዋንም የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም ድረስ እርኩስ ነው። የምትቀመጥበትንም ነገር ሁሉ የሚነካ ሁሉ ልብሱን ያጥባል፣ በውሃም ይታጠባል፣ እስከ ማታም እርኩስ ነው። በመኝታዋም ላይ ወይንም በምትቀመጥበት ነገር ላይ ቢሆን ሲነካው እስከ ማታ ድረስ እርኩስ ነው። ማንም ከእርሷ ጋር ቢተኛ መርገሟን ቢነካው 7 ቀን እርኩስ ነው። የሚተኛበትን መኝታ ሁሉ እርኩስ ነው። ይወሰዶ በቁርአን ወይ በሐዲስ ላይ ይሄን የሚያመጣል ክርስቲያን አለ? እርኩስ ነች ሴት ልጅ የሚል ነው ቃል በቃል ያው አይደለም። እርሷ የሚነካት ሁሉ እርኩስ ነው። እዚህ ቦታ ላይ ብቻ ነው ላ አይደለም። ሴት ልጅ በምትወልድ ጊዜ እርኩስ ናት። ኑ ላሳያችሁ። ምን አለ? እግዚአብሔር ሙሴን እንዲህ ብሎ ተናገረው። ማን ነው ተናጋሪው? እግዚአብሔር። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅንም ብትወልድ 7 ቀን ያህል የረከሰች ናት። ያሁን ጥያቄው ማርያም ወንድ ልጅ ነው ወይ የወለደችው? አዎ ወንድ ልጅ ነው። ስለዚህ 7 ቀን ያህል የረከሰች ነች እያለ ነው። ማርያም ትረክሳለች ወይ ነው? ኢየሱስስ እናቱን አርክሷል ወይ ለ7 ቀን ወይ ነው? እንደዚያ ከሆነ ከባድ አደጋ ነው። በራሱ ጊዜ እግዚአብሔር ራሱን እየተሳደበ ነው ማለት ነው። ኢየሱስ እግዚአብሔር ነው ብላችሁ ታምናላችሁ አይደለ? ያው ወንድ ልጅ ከወለደች አንድ ሴት ልጅ ለ7 ቀን ያህል እርኩስ ነች እያለ ነው። ይወጣችኋል አይደለ? ይህ ነው። እሺ ኡስታዝ ቆይ ላይፍ ኢዝ ዋንስ ነግባ በኮሜንት ላይ ደጋግማ እየጻፍ ገና አሁን አየሁት። የተናሳ ነግባ ልክለህ ወርደሃል። ነግባ ልክላለሁ። ድጋሜ እየጻፍከውን ኮሜንት ላይ እንዳትረሳው በደንብ አድርገህ ያዘው በጭንቅላት ልክለህ። በላ ተሐድ ሰዕድ ማና ኡስታዝ ناقبة لك يلا تعال لك يلا والله ولا ود بدقايم لك يلا لهم أتكبر እንዲህ አይነት ነገራቶች ስናወጣ ጊዜ ኮሜንት ላይ የተሳደበ ነው። በስልምና እንስሳትን መገናኘት ይቻላል እያለ ነው። እናግባ يلا تعال حسين السلام عليكم. وعليكم السلام ورحمة الله وبركاته.
ይሄ አሁን ልጁ የጠየቀው ላይ ኢስላም ሴቶችን እርኩስ ይላል የሚባለው ላይ በጣም ሚዲያው ላይ በጣም ሲናፈስ የነበረ ነው እና ምንድነው ፕሮግራሙ የተላለፈው ሚንበር ቲቪ ላይ ነው። የፍሉሃ መስጊድ አሰጋጅ ኡስታዝ ናቸው። ፕሮግራሙ ያው አብዛኛው ያውቀዋል፣ ኸሚስ ምሽት ይባላል። እዛ ላይ የተላለፈ ፕሮግራም ነውና ቆርጠው ነው ሙስሊም ያልሆኑ ሰዎች ያቀረቡት እና ምንድነው እዛ ጋር ኡስታዙ እየተናገሩ ያሉት በጃሂልያ ዘመን ነብያችን ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ያንን የጨለማ ዘመን ሙስሊም ያልሆኑ ሰዎች ሴቶች ላይ ሲያንጸባርቁ የነበሩት ለምሳሌ ሴት ልጅ ከነ ህይወቷ ትቀበር ነበር፣ ሴት ልጅ እንደ ሰው አትታይም ነበር፣ ሴቶች እንደ ዕቃ ነበር የሚታዩት እና ኢስላም መጣና ያንን ሁሉ ነገር አጸዳና ሴቶች ክብር ያላቸው እንደሆኑ ከሰው አደም እንደሆኑ ከበኔ አደም እንደሆኑ ምናምን አስተማረ ማለት ነው። እና ኡስታዙ እየተናገረ ያሉት የጃሂልያን ዘመን ነው እንጂ የኢስላምን አስተምህሮ አይደለም። ይሄንን ነው እየተናገረ ያሉት። የጃሂልያውን ዘመን ግን ቆርጠው አመጡና ኢስላም እንደዚህ ይላላሉ ማለት ነው። እና ይሄን ማወቅ የፈለገ ሰው ፕሮግራም ዩቲዩብ ላይ ኸሚስ ምሽት በሚል ፕሮግራም ሚንበር ቲቪ ላይ ኸሚስ ምሽት ክፍል ስንት ነው 213 ላይ ሴትን ያገለገለ ዓለም የሚል ርዕስ ነው ያለው። ያንን እየገባችሁ ሁላችሁም እዩትና አሰራጩት፣ ሐሰታቸውን እናጋልጥ ሁላችንም። ጀዛከላህ ይሄን ለማለት ነው። መርሐባ። እሺ ምን ያክል ከሃዲዎች እንደሆነ ወላሂ በተግባርም ራሱ ማለት ነው በጣም ከባድ ነው። ይሄን ያክል ክህደት መስራት ልክ ባለፈው አሁን ለታ አንድ ልጅ ገብቶ ሲጠይቅ ነበር በእስልምና ድንጋይ ታመልካላችሁ አለ። አውጣ ስለው ሰዎች እስልምና ነቢያችን ሰለላሁ ዐለይሂ ወሰለም ከማስተማራቸው በፊት የነበሩበትን መንገድ የገለጹትን ሐዲስ ኩና ነዕቡዱል ሐጀር የሚል እኛ ድንጋይ ስናመልክ ነበር ብለው ሰሃቦች የተናገሩት አለ። ያንን አመጣ ነበርን እያሉ እየተናገሩ ሰሃቦች ከዚያ በኋላ ከዚያ አምልኮ እንደወጡና አንድ አምላክ የነብያት አምላክ የሆነውን አላህ ሱብሓነሁ ወተዓላ ሲያመልኩ እንደነበር የተናገሩበትን እሱን አላነብም። ነገር ግን ከላይ ያለውን ብቻ አንብቤ ይበቃኛል አለ። እንደዚህ ተገቢ አይደለም። እሺ ሰላም፣ እንዴት ነህ አብርሃም? ሰላም ብያለሁ። ኡስታዚ ሹክራን፣ አላህ እድሜና ጤና ይስጥህ። ጀዛከላህ ኸይረን። በድጋሚ ጥያቄ ካለኝ እመጣለሁ ብዬ አስባለሁ። ወላሂ እድሜና ጤና ይስጥህ። በጣም ወድና ማከብርህ ኡስታዚ ነህ። ጀዛኩሙላሁ ኸይረን። ይያኩም። ሌላ ጥያቄ አለሽ? ቅድስት ጥያቄ አለሽ? ሄሎ። እሺ ከላይ የገባ ሰው ካለ መጠየቅ ይችላል። يلا نزلوهم تحت بسرعة. ሁሱ አይሰማም? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ታች ጠለዝ ወደ ታች አስቼ ወረዳ አስቼ አንድ ታሪክ ትዝ አለኝ። የደጋን ልጅ ነውና ወደ አዲስ አበባ ለተወሰነ ጊዜ ሄደ። በቃ የአራዳ ልጅ ምናምን አጫወተው። ቋንቋው ምናምን ተቀይሯል። ልክ ከተወሰነ ወር በኋላ ምናምን ሲመጣ ደጋም ሰላም እያለ አንቺ እንዴት ነሽ ምናምን አባቱ ጋር ሲደርስ አንቺ አባቴ እንዴት ነሽ አለሽ ወይ አባቴ አንቺ አባቴ። በዛው ልጅ እስካሁን ድረስ አንቺ አባቴ ተብሎ ቀረ። ዛሬ አላልኩም፣ የደጋን ሰዎች ናቸው ያሉት። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ አንድ ጥያቄ ነበረኝ። አማርኛ ብዙም አልችልም፣ በኦሮምኛ ልጠይቅ። ጋፊን ቀባ ጋፊ ቀባ ጅርቱ ጅራ እንደንዳማ እሺ አመሰግናለሁ።
ماشي قالت السلام عليكم. كم جرتها؟ الحمد لله. هو إنسان አንስቶ መስጊድ እንደሚባል ሰዓት ካለፈ በኋላ ማለት ነው። ያን ሰዓት ኢሻን አስመሽቶ ምናምን መስጊድ እንዴት ይታያል? ያኔ አዛን ከሆነ ከሁለት ሰዓት ምናምን በኋላ እሺ፣ እንዴት ይታያል? አንስቶ መስጊድ ነብያችን ሰለላሁ ዐለይሂ ወሰለም ስለ ዒሻ ሶላት ጊዜ ተጠየቁ። ሱኢለ ረሱሉላህ ሰለላሁ ዐለይሂ ወሰለም عن وقت صلاة العشاء فقال عليه الصلاة والسلام وقت صلاة العشاء إلى منتصف الليل ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ። አንተ የአላህ መልእክተኛ ሆይ የዒሻ ሶላት ጊዜው እስከ የትኛው ጊዜ ድረስ ነው ሲባሉ የዒሻ ሶላት ጊዜው እስከ ሌሊቱ አጋማሽ ድረስ ነው አሉ። ከሌሊቱ 6 ሰዓት መካከል ላይ ወይንም ደግሞ ከሌሊቱ 12 ሰዓት መካከል ላይ ማለት ነው። ታቻውን ያ እና ስለዚህ ወደዚያ አዘግይቶ መስገዱ በጣም የተወደደ ነገር ነው። ቤቱ ለሚሰግድ ሰው ቤቱ ለሰገደ ሰው ሴቶች ቤታቸው መስገድ ይፈቀድላቸዋል። ስለዚህ እስከ ሌሊቱ ግማሽ ድረስ ከዚያ በኋላ ግን አሳልፎ መስገድ አይቻልም በፍጹም። እሺ ኦኬ፣ ችግር የለውም ማለት ነው ኢንሻአላህ። ሁለተኛ ጥያቄ ደግሞ ማለት ነው ያኔ እዚህ እኛ አረብ ሀገር ሁነን ባለትዳሮች ባላችን ሳያውቅ ቤተሰቦችን ብንረዳ በዛ ላይ ደግሞ ያኔ ዘካ ምናምን ባላችን ሳያውቅ ብናወጣ እንዴት ይታያል? ይሄ ሐራም ይሆንብናል? እኛ ላይ ብራችን የራሳችን ነው። የራሳችሁ ንጹህ ገንዘብ ከሆነ ቤተሰብንም ሆነ ደሃን መርዳት ትችላላችሁ። ማሳወቅ አይጠበቅብንም ማለት ነው በምናደርገው ወጪ። ሴት ልጅ በራሷ ገንዘብ ማንንም ማሳወቅ አይጠበቅባትም። ለደሃም ሆነ ለቤተሰብ መርዳት ትችላለች። እሺ ቢኒ ቢኒ ይሰማል? ሄሎ ቆይ ቢኒ ይሰማል? በተራ አይሰማም? በተራ ቆይ ተራ ጠብቅሽ ታወራላችሁ። ቢኒ አለ? ሄሎ ሄሎ። እሺ አስቼ አቤት፣ ይሰማል? እሺ ምን ነው ሚወጣ አረከኝ እኮ እንደገባው ገብታል። እያወራህ ነው፣ አውራ። የገባው ጥያቄ ልመልስ ነው አይደል? ጥያቄ ልትመልስ ነው? እሺ ሁሉን አስወረድከው እኮ። የጠየቀው ጥያቄ ያስፈራሃል እንዴ? ስንት አምላክ ነው የምታመልከው? ልትመልሰው ጥያቄ ይኸውልህ፣ ስንት አምላክ ነው የምታመልከው? አይ ስለሱ ሳይሆን ልጠይቅ የፈለኩ ይኸው እኔ ማለት ነው አንተ እፎይ ጋር ሄደህ አንተና እፎይ እስኪ ጥያቄ ተጠያየቁ። እኔ እውነት በእውነተኛው እዚያው ወዲያውኑ ቀይራለሁ። እኔ ወደ እናንተ ሂድ፣ እዛው ነው ወላሂ። እፎይ ጋር ሄድና ሂድ፣ እዛው ነው ሂድ። ሁሴን እየጠበቀ ነው በለው። ሂድ ብሎ የሚያደርግህ ሁሴን እየጠበቀ ነው በለው። ሂድ። ኧረ እባክህ እስኪ አንተ ሄዳለህ። ሂድና ጥራው። በቃ ላይ እየጠበቅኩት ነው። ሂድ እንዳትቆይሽ። ሂድና ሁሴን እየጠበቀ ነው በለው። ሚት ነው የሚያደርግህ ወላሂ ሚት ያደርጋል። አዎ እዛ ጋር እሱ ራሱ እያወራ ያለው ነገር ሰምቼ ነው። እናንተ ሙስሊሞች የምታምኑት 4 መጽሐፍ ነው። 4ቱም ዘቡር፣ እንጂል፣ ቁርአን ሙሂም ነው። ያላ ጥያቄ ያለው ሰው ክርስቲያኖች ካላችሁ ገብታችሁ መጠየቅ ትችላላችሁ። ግደሉት፣ እሱ ለፊት አይመጣም። ግን እዛ የሚቀደለውን እያመጣችሁ እዚህ መጠየቅ ትችላላችሁ በነፃነት ወሶ ሰላም አለይኩም። ወአለይኩም ሰላም። እንደት ነው? ሰላም ነው? አልሐምዱሊላህ። የሆነ ልጅቷ ጠይቀኝ ነበረችው ኢየሱስ ክርስቶስ ሰው ነኝ ያለውበትን ቦታ ምዕራፍ ሆነ። ሰላም አለይኩም። ዮሐንስ ወንጌል ምዕራፍ 8 ቁጥር 40። አቤት። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ቃል በቃል እኔ ሰው ነኝ ይላል። ዮሐንስ ነው ያሳየህ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40። አይ ዮሐንስ ወንጌል ምዕራፍ 8 ቁጥር 40። ወቃሽ
አታወርደኝ ግን ልቀመጥ አሳያችሁ። ኢየሱስ ክርስቶስ ችግር የለም። እኔም ለልጅቷ ለማሳየት ነው። እኔም ምዕራፉ ጠፍቶብኝ ረስቼ ነው። ለልጅቷ ለመላክ ፈልጌ ነው። ላሳየህ አሳየን። ችግር የለውም። ስክሪንሾት አድርገን ኢየሱስ ክርስቶስ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ እያለ ቃል በቃል ይናገራል። ከእግዚአብሔር ሰምቶ የሚናገር ሰው እንጂ ሌላ አይደለም። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ይላል ያው ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉ ትፈልጋላችሁ? አብርሃም እንዲህ አላደረገምና ይላል። ያው ኢየሱስ ክርስቶስ ሰው ይናገራል። እኔ መጽሐፍ አለኝ ምዕራፉን ረስቼ ነው ለሷ ለመላክ ፈልጌ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ያው አየሽ አታወርደኝ። እሺ ቀመጠ አይሽ السلام عليكم ورحمة الله. وعليكم السلام ورحمة الله. يا حسين كيف حالك؟ الحمد لله. أستاذ السلام. يا سلام. ديتنا. وأقول الحمد لله. ايش؟ ጥያቄ አለ? ጥያቄማ እኔ ጥያቄ በክርስትና ነው ወይስ በሙስሊምና? እኛ እንጠይቀህ ስለ ክርስትና ትመልሳለህ ወይንስ ስለ እስልምና ጥያቄ አለ? ምረጥ። ክርስትና ጠይቀኝ እስኪ ከመለስኩልህ ከቻልኩኝ። እሺ ችግር የለም። ስንት አምላክ ነው የምታመልከው? አንድ አምላክ። ከዚያ ከአንድ አምላክ ውጭ ሌላ አምላክ የለም። ያ አንድ አምላክ በመስቀል ላይ ተሰቅሎልሃል ወይንስ አልተሰቀለልህ? ተሰቅሎልኛል። እዛ ከተሰቀለው ከአንዱ አምላክ ውጭ ሌላ አምላክ አለ? የለም። የለም። አብ ተሰቅሏል አልተሰቀለም? ሰላም አለይኩም። አብ ተሰቅሏል አልተሰቀለም? አስተዋይ አይ ወልድ ነው ተሰቀለው። እሱ ጥያቄ ነበረኝ። አላህ አክበር። እሺ አብ አልተሰቀለም አይደለ? ወልድ። እሺ አብ አልተሰቀለም። አብ አምላክ ነው አይደለም? አስተዋይ አብ አምላክ ነው አይደለም? አብ الرحمن ولا تسوى የሚለው እንትን በልማ ሰማ ምን ነው ፋቲ ከተፈላሽ ስለይ አብ ተሰቅሏል አልተሰቀለም? አስተዋይ አብ አልተሰቀለም። አብ አምላክ እኔ አሁን ብዙ በጣም ይቅርታ አንድ ነገር ልንገር። አብ አምላክ ነው አይደለም? አስተዋይ መልስችን። ስማ አብ አምላክ ነው አይደለም? ቆይ ሰማለሁኝ። አይ እኔ አሁን እግዚአብሔርን አሁን እኔ እውቀቱ የለኝም። አሁን እንደዚህ ተሰቅሏል አልተሰቀለም ለማለት እውቀቱ የለኝምና አሁን ለምን ከእውቀቱ ካላቸው ጋር ብትወያይ በጣም ደስ ይላል። መልሳለሁ ብለኛል። እውቀት ያላቸውም እዚህ ድርሽ አይሉ አይመጡም። ተደብቀው ይኸው እንዲህ እየቀረጹ እናንተ ሰከሪ ጋር ስተዋሩ ሙሴ ዛሬ እግዚአብሔርን ይኸውልህ እኔ አመጣላለሁ፣ አንተ ከቻልክ አመጣላለሁ፣ ችግር የለም። ግን አንተ ደፍረው እዚህ ከመጡ እኔ ወላሂ ላዚም ይኸውልህ መጀመሪያ እንደዚህ ብዬ አጨበጭብላቸዋል። ጎበዞች ብዬ እግዚአብሔር ይመጣሉ። አሁን አንተ አሁን የሆነ ጊዜ ራሱ እውነት እፎይ ጋር ራሱ ተቀጣጥረ አንተ ጠፋ እንጂ እነሱ ጦጣ እፎይ ከኔ ጋር እንዳላወራ አድርጎ ሰክሷቸዋል። ወላሂ ከኔ ጋር በሆስት አውርተዋል። ነገር ግን ነቢያችንን ተሳድቦ ሄደ። ይሄን ቪዲዮ ሁላችሁም ሰምታችኋል። የብልግና የወያላ ስድብ ማለት ነው። ልክ አንድ ሰው ነቢዩ አህመድ አይሻን የሆነ የብልግና ቃል ተናግሮ ይሄዳል። ከዚያ በኋላ እድል ሰጠ ነው። በውስጥ መጥተህ ችግር የለውም እሺ፣ በውስጥ የሚሆን ችግር የለውም በቃ ንገሩት። ነገር ግን ናና ርዕስን እንምረጥ ብለዋል መጀመሪያ በሉት። የፍርሃቱ ብዛት ሳስተምር ቪዲዮ ቁርጥ አድርጎ በዚች ርዕስ እንወያይ ብሎ ቪዲዮ ሰርቶ ተጫውቶባቸዋል። ናና መወያየት የምትፈልግ ከሆነ ርዕስ እንምረጥ በቃ ያላ ተዓል ናና ርዕስ መርጠን ከዚያ በኋላ ሰዓት ቀን ሁሉን ነገር ተነጋግረን መወያየት ትችላለህ። ጥሩት። እሺ ጥያቄ ያለው ክርስቲያን ካለ መግባት ይችላል፣ መጠየቅ ይችላል።
አዶነች በተራ አስገቧቸው። እሱ አሰላሙ አለይኩም ምን አስወጣኝ አንድ ሁለት ጊዜ አየሽ እየተሰማኝ ነው። ሰላም አለይኩም ወአለይኩም ሰላም። እሺ እኔ ሊቀጥል እንዳትቀጥል ጀምር። መቼ ጀምር? ኦኬ እኛ ምናምነው አራት መጽሐፍ ነው አይደለም? እንጂል፣ ተውራት፣ ዘቡርና ቁርአን ነው አይደለም? እሺ ዘቡር፣ እንጂል እና ተውራት በጽሁፍ ደረጃ አለ ወይ? ጥያቄ ነው። እሺ ተውራት፣ ዘቡር፣ እንጂል እነዚህ ለዒሳ ለሙሳና ለዳውድ አለይሂ ሰላም የተሰጡ መጽሐፍቶች ናቸው። እነርሱ በጊዜያቸው አስተምረዋል እነዚህ መጽሐፍቶች። ከዚያ በኋላ የጥበቃ ኃላፊነቱን አላህ ከዚያ በኋላ ለመጡ ትውልዶች ኃላፊነቱን ጫነባቸው። ነገር ግን ያንን ሊጠብቁ አልቻሉም፣ ተበርዘዋል። የነዚያ የነቢያቶች ትምህርት አለ ወይ ከእናንተ ጋር ከተባለ በደንብ አለ። የሙሴም ትምህርት አለ፣ የመሲሁም ትምህርት አለ፣ የዳውድም ትምህርት አለ። ምን አስተማሩ የሚል ካለ የእያንዳንዳቸውን ልጠቅስልህ እችላለሁ። ትምህርታቸው ምን እንደነበር የሙሳን እንጥቀስ። ለምሳሌ የሙሳን እንጥቀስ። ወኢዝ ቃለ ሙሳ ሊቀውሚሂ ያ ቀውሚ ሊመ ትእዙነኒ ወቀድ ተዕለሙነ አኒ ረሱሉላህ ኢለይኩም። ሙሳ ዓለይሂ ሰላም እኔ ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ አላቸው። ምን አስተማረ ታዲያ ከተባለ ወቃለ ሙሳ ሊቀውሚሂ ያ ቀውሚ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን። ህዝቦች ሆይ በአንድ አላህ የምታምኑ ከሆናችሁና ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው። ሙስሊም እንዲሆኑ አስተምሯቸዋል። በአንድ አላህ እንዲያምኑ አስተምሯቸዋል። መልእክተኛ እንደሆነ አስተምሯቸዋል። ከባዕድ አምልኮ ሁሉ እንዲጠነቀቁም አስተምሯቸዋል። ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን አን ዕቡዱላህ ወጅተኒቡ ጣጉት፣ አላህን በብቸኛ እንድትገዙ ባዕድ አምልኮን ተጠንቀቁ እያለ ከሚያስተምር ነበር። ይሄ ነው የሙሴ መጽሐፍ ማለት ይሄ ነው። የግዴታ ወረቀቱ መኖር አይጠበቅበትም። ቃል ነው ሲወርድላቸው የነበሩ ነቢያቶች። አምላክ አላህ ሱብሓነሁ ወተዓላ ያ ነው። መሲሁስ ምን አስተማረ? የኢንጂል ምን ነበር ከተባለ ወቃለ አልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም። መሲሁ ምን አለ? እናንተ እስራኤል ልጆች ሆይ የእኔንም አምላክ የእናንተንም አምላክ የሆነውን አላህን ተገዙ አላቸው ኢየሱስ ክርስቶስ። ከዚያ ቀጥሎ ምን አለ? ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ አልጀና አለ። እነሆ በአላህ ላይ የሚያጋራ ሰው አላህ ገነትን በእርሱ ላይ እርም አድርጎበታል። ወመእዋሁ ናር መመለሻውም ገሃነም እሳት ነች አለ ይላል። ያው መሲሁ ምን ነበር? መልእክተኛ ነበር። መልእክተኛ እንደሆነ አስተምሯቸዋል። በኢንጂል ላይም የተሰጠው ቃል ይኸው ነው። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላህ ኢለይኩም፣ እኔ ወደ እናንተ የተላኩኝ የአላህ መልእክተኛ ነኝ አላቸው። ማንን ሰበከ? አላህን ሰበከ። ያው ወኢነላህ ረቢ ወረብኩም ፈዕቡዱህ አላቸው መሲሁ። የኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው። ሀዛ ሲራጡ ሙስተቂም፣ ይህ ነው ቀጥተኛ መንገድ አላቸው ይላል። ተአምር ይሰራ ነበር መሲሁ በአላህ ፍቃድ። ይህንንም ሁሉ አስተምሯቸዋል። ሀዛ ሁወል ኢንጂል። ኢንጂል ማለት ይሄ ነው። የግዴታ ኢንጂል የሚለው ወረቀቱ መኖር አለበት ወይ? ላ ቃል ነው የተሰጣቸው። ታቸዋል አረ ያ ቃል ይገኛል ወይ ከእናንተ ዘንድ? አዎ በደንብ አድርጎ ይገኛል። የዳውድስ ዘቡር አለ ወይ? አዎ አለ። ወአተይና ዳውድ ዘቡር ይላል። ለዳውድ ዘቡርን ሰጠሁት ይላል። የዳውድ አስተምሮ ምን ነበር? የዳውድ አስተምሮ ያ ዳውድ ኢና ጀዐልናከ ኸሊፈተን ፊል አርድ ፈሕኩም በይነ ናስ ቢልሐቅ ወላ ተተቢዕ ልሀዋ ፈዩድለከ ዐን ሰቢልላህ ኢነ ለዚነ የضሉነ ዐን ሰቢልላህ ቢገይሪ ዒልም ለሁም ዐዛቡን ሸዲዱን ቢማ ነሱ የውመል ሒሳብ። እነዚህ ሁሉ የዳውድ ዓለይሂ ሰላም ትምህርቶች ናቸው። ሁሉ ነቢያቶች መጽሐፍታቸው የግዴታ ወረቀቱ ወይም የተጻፈበት የጊዜው የበዛር ለመጠበቂያ ቃል ነው የተሰጣቸው ቃል ነውና አምላክ ደግሞ ያን ቃል በእኛ በነቢ ሰለላሁ ዐለይሂ ወሰለም ትውልዶች አንደበት ላይ አስቀምጦታል። የሁላቸውም ትምህርት አላቸው ወይ? አዎ አለን። ጥቀሱ ከተባለ ያው እነዚህ ሁሉ ትምህርቶች የሙሳም የዒሳም የዳውድም አሉ። የእነሱ ብቻ ሳይሆን የቀደምት ነቢያት ሁሉ አስተምረዋል ከኛ ጋር። የአብርሃም ትምህርት አለ፣ የኢስሐቅ ትምህርት አለ፣ የያዕቆብ ትምህርት አለ፣ የኤልያስ ትምህርት አለ። የሁላቸውም ነቢያቶች ትምህርት አለ። እሺ ተረድቻለሁ። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። እሱ ስለ ኒካህ ነበረ የሆነች እህቴ ማለት ነው እሺ ምናምን አለኝ አለች። አሁን በሌላኛውም ቀን እንደዚሁ አይሰማም?
ይሰማል። እሺ ጓደኛዬ ናትና ኒካ ከባሏ ጋር ተጣልቶ ኒካ አውርድልኝ አልፈልግም ስትለው ከዛ ፈትቼሻለሁ ሺህ ጊዜ ነው እንደምፈታሽ ፈትቼሻለሁ አላት ማለት ነው። ያኔ በተደጋጋሚ በተለያየ ቀን እና ኒካው እንዴት ነው? እሷ ስለጠየቀችው እሷ ላይሳ እንዴት ነው ነው? ፈትቼሻለሁ ካለ ኒካ አወርዳለሁ ፈትቼሻለሁ ነው። በተለያየ ቀን ብዙ ቀን ብሏታል። ሺህ ጊዜ ነው እንደምፈታሽ ምናምን ብሎ በተለያየ ቀን ብሏታል። ምስክር ምናምን ያኔ ማንም የለም ለሷ ነው ያላት። ፈትቼሻለሁ የሚለውን ቃል በተለያየ ቃል ይቀርባል ማለት ነው። ኒካው አልቋል ማለት ነው። እሺ ሌላኛዋ ደግሞ እንደዚህ ፍታኝ ስትለው ብር ካልከፈልሽኝ ገንዘብ ካልሰጠሽኝ አልፈታሽም ማለት ገንዘብ መስጠት አለባት እሱ ስላለ ኒካ ለማውረድ አይሰማም ድምጽ ገንዘብ መስጠት የለባትም። ገንዘብ መስጠት ያኔ የመህረም ብር የሱ መጀመሪያ የሰጣትን ምንም ነገር መመለስ አይጠበቅባትም። ፍቺ ስለጠየቀች ከጠየቀች አሳማኝ የሆነ ምክንያት ምራት ምንም ምክንያት ከሆነ ግን የጠየቀችው ሰውየው ለምሳሌ እዛኔ መህሩን ትመልስለታለች። መህሩን ብቻ ነው አይደል? ለሷ የሰጣትን መህር ብቻ ሰላም አለይኩም። ሶስተኛ ደግሞ ሰላት ስንሰግድ ቁርአን አሁን በተለይ ላይ ለምናምን ስንሰግድ ሰላም አለይኩም። እሱ ጋር ይቆራረጣል መሰለኝ። ወአለይኩም ሰላም። እሺ የሺሃ ስጋ መብላት እንዴት ሺሃዎች ያረዱትን ስጋ መብላት እንዴት ይታያል? አይቻልም። ከነጭራሹ አይቻልም። አላህ ሌላን አካል ይጠራሉ። ከአላህ ሌላን አካል የሚጠራ ሰው ሙሽሪክ ነው። እዚህን ስጋ መብላት በፍጹም አይቻልም። ኦኬ። አሁን ለምሳሌ አረብ አሁን ኢትዮጵያ ካፊሮች ያረዱትን መብላት አይቻልም። ለምን? ከአላህ ውጭ ያለውን ስም ስለሚጠሩ። የአረብ ካፊሮች በአላህ ስለሚጠሩ ስለሚባል ያው ሺያዎች ከነሱ ይለያሉ ነው። አይገናኝም። አላህ ሱብሓነሁ ወተዓላ የይሁድና የክርስቲያን ኻስ አድርጎ ቢስሚላህ ብለው ካረዱ እነሱ ተፈቅዷል ብሎ የተናገረበት ስላለ ነው። ይሄ በአላህ ህግ ላይ ቅያስ እንትን ማለት አይቻልም። እሱ ያንን ኻስ አድርጎ አይሁዶችና ክርስቲያኖች ቢስሚላህ ብለው በአላህ ስም ብለው ቢያርዱ ይበላል ብሎ ተናግሯል። ፈኩሉ ሚማ ዚክረ ስሙላሂ ዐለይሂ ይላል። የአላህ ስም ተወስቶበት የታረደ ከሆነ ብሏል። ነገር ግን ሰውየው ሙስሊም ነኝ እያለ በዚያ ላይ የአላህ ስብሐነ ወተዓላ ላይ ሌላ ነገር ሽርክ እንትን የሚሰራ ከሆነ ሙርተድ ነው። ሙርተድ እና አህለል ኪታብ የተለያዩ ናቸው። ሁለቱም የካፊር አይነት ቢሆኑ የሙርተድ ግን እንደማይፈቀድ ግልጽ ነው። እሺ እና ምንድነው ማድረግ ያለበት? ተውበት ብቻ ማለት ነው። የበላ ሰው ካለ ተውበት ማድረግ ነው የሚጠበቅበት። ከዚህ በኋላ እንዳይበላ እንዳይበላ አልኩኝ፣ ይቅርታ እንዳትበይ። አንቺ ነሽ የበላሽው አይደል? ሀቅ እሺ። እኔ ያው ሻይ ቤት ነው የምሰራው። አላውቅም ነበር ከዚህ በፊት አልጠየኩም። ያው እሺ። ካዶ ሰላም እና እዚህ አረብ ሀገር ነው የመጀመሪያ ጊዜ ስመጣ ተቀጥል ጥያቄ አንድ ጨምር ሶና አስቀድማት። ካዶ አለሽ? አለሁ። እሺ ሰላም አለይኩም። ሰላም። ሙስሊም ነሽ እንዴ? አዎ ሙስሊም ነኝ። ከዲጆ መሐመድ ሙስሊም ከሆንሽ በተራ አስቀድሟት ሲያሉኝ ያልኩሽ እናስቀድምሽ አርጓ። እሺ ካዶ ስላልከኝ ነው። አይሽ ከታች አለ ሌላ ማን የጀመርሽው ልጅ ቀጥል።
አይ ሚዩት ላድርገውና አዋራና ከዛ አዋራሃለሁ ነው። አይሽ ዘካ ረመዳን ከጾምን በኋላ መጨረሻ ላይ ዘካ እናወጣለን። ማንኛውም ሙስሊም በቻለው አቅም ግዴታው ነው እና ያ ሰው ዘካ ያላወጣ ሰው ምንድነው ግዴታው? ያለፈው ሰው አሁን ማውጣት አሁን ባለበት ሰዓት አሁን ማውጣት አለበት። ረስቶ ከሆነ ሰውየው ወይንም ካላወቀ ማውጣት እንዳለበት ባስታወሰና ባወቀ ጊዜ ያንን ያለፈውን በቀጣ መልክ ማውጣት ይችላል። እሺ ጀዛኩሙላህ ኸይራ። እሺ ሰላም አለይኩም ወራህመቱላህ ወራህመቱላህ ደህና ነው። ጥያቄ አንድ የሆነ ፖፖ የሚባል አፕሊኬሽን መጥቷልና እዛ ላይ ብዙ ልጆች እየሰሩ ብር ይከፍላቸዋል ማለት ነው እና ያ ነገር እንዴት ይታያል? እሺ በውስጡ ላይ ይሄ ነገር ሰዎችን ያኔ ቁማር እንዳለው ምናምን የተናገሩ ሰዎች አሉ። እኔ ይሄ ስራ ገብቼ አላየሁትም። ከሰዎች እንደጠየቁኝና እንደሰማሁት ከሆነ ይሄ ስራ በትርቁት የተሻለ ነው ለእናንተ። እሺ ሌላ ስራ ስሩ፣ ሐላል የሆነ ስራ ብትሰሩ የተሻለ ነው። ቁማር አይደለም ግን እንደዚህ ደግሞ ልክ እናንተ ወጥተው ቁጭሉና ላይ ብላይ ይሰጣቸዋል ማለት ነው በራሱ ጊዜ እኮ ሴቶች ፊታቸውን ተገናልጠው ተቀምጠው የሚያገኙበት ይሄም ራስ ተገባሪ ነው። በዚያ ላይ ቁማር እንዳለው እናንተን ተከትለው የሚገቡት ሰዎች እንዳለ የሰማሁት ነገር አለ። እንደዚያ ከሆነ ቁማር ግልጽ የሆነ ሐራም ነገር ነው። በዚያ ነገር መተባበር፣ ሰዎች ወደ በእናንተ አልፈው እንዲገቡ መሄድ ማድረጋችሁ እናንተ ባትጫወቱም ራሱ ይሄ ክልክል ይሆናል። እሺ አብርሃም አይዋ እሺ ጀዛከላህ ኸይር። አብርሃም ይሰማል? ሄሎ እሺ ጥያቄ አለ ይቀጥል። ሰላም አለይኩም ወራህመቱላሂ ሰላም። እሺ ካዶም ተቀጥል። ወአለይኩም ሰላም። ኩፍኝ አወቀው? ኩፍኝ ህፃን ልጅ ላይ የሚወጣ አዎ፣ ሐኪም ቤት ምናምን ስንሄድ አልተሻለው። ትንሽ ልጅ ነች። ከዛን ምንድነው የሚባለው ዳቦ ፋንዲሻና ቡና ሸጡትና ይሻላችኋል አሉ። ይሻለዋል። ከዛን እሱን ካሸተትነው በኋላ ተሻለው። በዲን ሽርክ ነገር አይሆንም? መድኃኒትነቱ በእርግጠኝነት በተጨባጭ የታወቀና ለሰዎች መድኃኒት ችግር አይኖረውም። አንደኛ ይሄ ነው። ሁለተኛ እንዳጋጣሚ ሰውየው የማይፈቅድ ቦታ ላይ ሄዶ ሊሻለው ይችላል። ይሄ ነገር በአላህ ሱብሓነሁ ወተዓላ ፈቃድ ሊሻለው ይችላል። ሽርክ ቦታ ላይ ሄደው ሰዎች ያንን ያሻራቸው አላህ ሱብሓነሁ ወተዓላ ነው። ያ ነገር ነው ማለት አይደለም። በሆነ አጋጣሚ ቢሻላቸው ሰዎች ያ ነገር አሽላቸዋል ማለት አይደለም። እሺ ያ እንደ መድኃኒት የሚጠቀሙት ነገር ምንድነው ነው ያልከው? ድገማው። ለኩፍኙ መድኃኒት ሊሸጥ ምንድነው? አዎ እንደዛ አሸትቱት። ይሄ ተቆልቶ በተጨባጭ መድኃኒት የሚሆን ነገር ነው። ያ ቁስሉ ላይ ተደረገ የሚሻለው ነገር ምናምን ነው ወይንስ አይደለም? አዎ ተሻለው፣ ወዲያው ተሻለው። ድምፁ በጣም እየዘገየ ነው። እሺ ተሻለው፣ ወዲያው ተሻለው። ያንን መድኃኒቱ አሰራሩ በምን እንትን ነው የሰሩት? ስለ መድኃኒቱ ሙሉ መግለጫ መስጠት አለብህ። እሺ አንተ እንደምትለይ ከሆነ መድኃኒት ሊሆን የሚችል ነገር ሰጡት፣ እንደዚህ አሸተተ ምናምን ነው ያልከው። ሽርኩ ከምን ጋር በተያያዘ ነው? ልጆች ያንን ነገር ምን አድርገው ነው የሚሰሩት? ከሽርክ ጋር ንክኪ ካለው አይሆንም፣ አይቻልም። ቆልተው ወይ ደግሞ እንትን ብለው ነው ፋንዲሻውን አፈንድተው እንደ ያለ አይደለ ወደ ራሱ ወደ መጣል ምናምን ወደ ሰውነቱ። ይሄ መድኃኒት ሊሆን አይችልም። እንደዚህ ስለተጣለ መድኃኒት ሊሆን አይችልም። ወንድም የሆነ ነገር ታሳቢነት አድርገው ለጅኒ መርጨት እያሉ እንደዚህ አይነት ነገር ካለው ይሄ ሽርክ ነው። በተጨባጭ መድኃኒት ሊሆን የሚችል በእርሱ ላይ
ተደርጎ ምናምን የሚሻለ ከሆነ ነው። ጅንን ታሳቢነት ተደርጎ ያ ጅን ይፈውስልናል ብለው አስበው ከሆነ ይሄን እያደረጉ ያሉት ይህ በአላህ ሱብሓነሁ ወተዓላ ላይ ማጋራት ነው። ተስዊየቱ ገይሪላሂ መዐላሂ ፊ ኸሳኢሲላህ ሃዛ ሁወ ሽርክ። አላህ ሱብሓነሁ ወተዓላ ሊለይበት የሚገቡ ተግባራቶች፣ አምልኮዎች ላይ ሌላን አካል ማጋራት በዚያ በእርሱ ስልጣን ላይ ይሄ ሽርክ ነው። ስለዚህ ጅኑ ይፈውሰዋል ተብሎ ታስቦ ለእርሱ ቁርባን እየተደረገ እየተቀረበለት ከሆነ ያ ነገር ይሄ ሽርክ ነው። ይህን የሚረጩበት ነገር ለጅኑ ተቃሩብ እያደረጉበት ከሆነ ጅኑ ይፈውስልናል ብለው ይህ አይሆንም፣ አይቻልም። እሺ የዘጠናዎቹ ጥያቄ አለ? ሄሎ ሄሎ። እሺ አብርሃም ወንድማች። እሺ ሰላም። ይሰማል? ሰላም ነው? ሰላም። እንዴት ነህ? አለን መስኪን። ደህና ነህ? አለን መስኪን። ሰላም ነው? እሺ ሰላም። ሻሃዳ መያዝ ፈልጌ ነበር። እስልምና መቀበል ፈልገህ ነው? እስልምና መቀበል ፈለግኩኝና ደግሞ ለሞትም ይችላል አይታወቅም፣ እና የሆነ ውስጤ ላይ ፍራቻ ነገር ተከሰተብኝ። ለዛ ነው። እሺ የምለውን ቃል አብረህ እየተከተልክ በል። ዝግጁ ነህ? ይሰማል? የምለውን ቃል አብረኸኝ እየተከተልክ ለማለት ዝግጁ ነህ? ይሰማል? እሺ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አና ሙሐመደን ሙሐመድ ረሱሉላህ ሙሐመድ ረሱሉላህ ማሻአላህ ጨርሰሃል። ከዚህ በኋላ ሙስሊም ነሃል። ምን ያልከው ቃል የሸሃዳ ቃል ወይም የኩፍር ቃል ይባላል። እስልምና ሃይማኖት የመጀመሪያው ትእዛዛት ነው። ረሱሉላህ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን የአላህ መልእክተኛና ነብዩ። ከዚህ በኋላ ሙስሊም ሆነሃል። አንድ ሰው እስልምና ሲቀበል ጊዜ ከአምላኩ ዘንድ ምን ያገኛል ወደሚለው ስንመጣ የመጀመሪያው በሰለመበት ቀን ያለፈ ኃጢአቱን ሁሉ አላህ ይቅር ይለዋል። ያለምንም ኃጢአት ንጹህ አድርጎ ይቀበለዋል። ይህን አምላክ አላህ ሱብሓነሁ ወተዓላ ሲናገር
ሁሉ ለዚነ ከፈሩ እየንተሁ ይግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ለካዱት እንዲህ ብለህ ንገራቸው ስላለፈ ኃጢአታቸው ከዚያ ቢቆጠቡና ቢመለሱ ወደ እኔ ያለፈ ስህተታቸውን ሁሉ ምሬላቸዋለሁ ብሎ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልኢስላም የጀቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስምራል ያስተሰርያል አሉ። ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። አንድ ሰው እስልምናን ከተቀበለ በቀጣዩ ዓለም አላህ ምን ቃል ገብቶለታል? ምን ተስፋ ሰጥቶታል? ወደሚመጣ አምላክ አላህ ሱብሓነሁ ወተዓላ ሙስሊም ለሆኑ ሰዎች ገነትን እንደሚያስገባቸው እንደሚያጎናጽፋቸው ቃል ገብቷል። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካም የሰሩትን ለእነርሱ የገነት ጸጋ አለችላቸው ምርታምስ ለዘላለም ቦታዎች ናቸው። ይህም የእኔ የአላህ ቃል ነው ያለ ይናገራል። ይሄ ነው። ሌላ አንድ ሰው እስልምናን ከተቀበለ በኋላ ሻወር እንዲወስድ ታዟል። ለሶላት ዝግጁ ይሆን ዘንድ የእስልምና የሃይማኖት የመጀመሪያው ትእዛዝና መሰረት አሁን ያልከው የምስክር ቃል ነው። ስለ አንዱ አምላክ የመሰከርክበት ነው። ቀጣዩ ደግሞ የእስልምና መሰረት ምንድነው? ለዚህ ላመንከውና ለመሰከርከው ለአንዱ አምላክ ብቻ አምልኮ መፈጸም ነው። የአምልኮ ሁሉ ትልቁ ደግሞ ስግደት ነው እና ለእሱ ለአንዱ አምላክ ብቻ መስገድ ነው። ስለ ሶላት አሰጋገድ በመማር ሶላትን መስገድ ከዚያ በኋላ ትጀምራለህ ማለት ነው። ይበልጥ ስለ እስልምና የምትማርበት ግሩፕ እንድትገባ ቢንት ሙስሊም የምትባለዋለች ከላይ ታገኛታለህ። ኔትወርክ አስቶታል ይመስለኛል። ወንድማችን አብርሃም ስሙ ችግር የለበትም። ከፈለክ በዚሁ መቀጠል ይችላል። ወይንም ኢብራሂም ብትለው መልካም። የታላቁ ነቢይ የአብርሃም ወይንም የኢብራሂም አለይሂ ሰላም ስም ነው። እሺ ልጆች ጥያቄ ያለው ካለ መጠየቅ ይችላል። ጥያቄ ከሌለ ደግሞ ጥያቄ የሌለው መጠየቅ አይችልም። እሺ ከደብ ጥያቄ እሺ ከደብ ቶሎ በይ። ዘጋ ስለሆነ 63 ብቻ ነው ያለው። ፈጠን በሽ። አንድ ሴት ሙስሊም ወንድ ካገባት በኋላ ማለት ነው እሱ ይሰራችን አግብታ ነበርና ይጠጣል፣ ይሰክራል። አንድ ሶላት የማይሰግድ ወንድ ጋር ነው ወይ መጠጥ ከሚጠጣ ወንድ ጋር ኒካህ ያላት ሴት አብራ እንድትኖር ይፈቅድላታል? እንደ እስልምና እምነታችን ማለት ነው። በእኛ አካባቢ አሁን በጣም ኖር ነው። አፋር ክልል ለምሳሌ በእኛ ባህል የተለመደ አይደለም፣ ግን ሌላ ሀገር አግብታ ሄዳ ነው እና አገባች። አጋጣሚ ባሏ እየወጣ ይጠጣል ምናምን፣ እሷ አታውቅም። መጨረሻ ላይ ነው እንደሚጠጣ ያወቀችው ማለት ነው። ከዛ በኋላ ጥላው መጣች ወደዚህ ሄዳ። እሺ ሙስሊም ነው አይደለ? ከመጣች በኋላ ሙስሊም ነው። አዎ ሙስሊም ነው። ይጠጣል፣ በጣም ይጠጣል። እና እሺ ከተሽ ከዚህ ሰው ጋር ቤተሰቡ ጋር ደግሞ እናትና አባቱ ጋር ስትሄድ ይሄ እኮ ወንድ ልጅ እኮ ይሄ ችግር የለውም ምናምን ይላታል እናትና አባቱ ማለት ነው። አባቱም እንደዛ ከሱ ጋር ምናምን አንድ ቀን ቁጭ ብለው እየጠጡ አጋጣሚ ሰው ነግሯት ሄዳ ታያለች የሆነ ቦታ ላይ ማለት ነው። ከዛ በቃ ከዛ በኋላ ከዚህ ፋሚሊ ጋር መኖር የለብኝም ብላ ጥላ መጣች ወደዚህ ወደ አፋር ማለት ነው። ከዛ በቃ ሄደችና ኒካህም ስትጠይቅ ይመጣላት ወጣች። ኒካህ ልቀበል ነው የመጣሁት ስጡኝ ምናምን ብላ ማለት ነው። በኋላ ላይ ሸሪዓ ፍርድ ቤት እዚሁ አፋር ስታናግር ወላሂ ባልሽ መጠጥ የሚጠጣ ከሆነ ፈቶሻል አሏት። በቃ አላህ ራሱ መጠጥ የሚጠጣ ባል ሙስሊም ሆኖ ሰላት የማይሰግድ የመጠጥ የሚጠጣ ኒካህ ለውም አሏት። እንዴት ነው ይሄ ነገር? እሱ ፈትቼሻለሁ ካላለ ኒካሁ አለ የሚያውቀው ነገር የለም። እሺ አዳምጫለሁ። ፈትቼሻለሁ እስካላለ ድረስ እና አሁን እንዳልሽው ከሆነ አስካሪ መጠጥ መጠጣቱ ብቻ ኒካሁ አይወርድም። አስካሪ መጠጥ መጠጣቱ ግን ኒካህን እንዲያወርድላት የምትጠይቅበት አሳማኝ ምክንያት ነው። መከራው አስመክረው አልስተካከልም ካለ በመጠጣት ላይ ከዘወተረ إذا وقع في كبائر الذنوب فيجوز للزوجة أن تطلب منه الخلوع والطلاق كما يسمى. ስለዚህ አንድ ሴት ልጅ ባሏ አስካሪ መጠጥ እየጠጣ ከታላላቅ ወንጀሎች መካከል በአንድ ወንጀል ላይ ከዘወተረ መከራው አስመክረው አልስተካከልም ካለ ይህ ፍቺ ቢያስጠይቅ አሳማኝ ምክንያት ነውና ፍቺ መጠየቅ ትችላለች። ያ ነው እንጂ ኒካሁ በራሱ እምቢ ካላት ሸሪዓ ፍርድ ቤት ሄዳ ተንገራቸው። ባሌ ከታላላቅ ወንጀሎች በአንድ ወንጀል ላይ በአስካሪ መጠጥ እየጠጣ ነው፣
መከርኩት አስመከርኩት ከዚህ ሊስተካከልልኝ አልቻለም። ስለዚህ ኒካውን አውርድልኝ ብለው ብሎኛል እና እናንተ ኒካውን እንድታወርዱልኝ እፈልጋለሁ ብለው ኒካውን እንዳወርዱላት መጠየቅ። እሺ መርሐባ። ኤኪ ጥያቄ አለሽ? አዎ ሰላም አለይኩም። ወአለይኩም ሰላም። ንጽጽር ላይ ነው ማለት ንጽጽር ላይ ነው ጥያቄ። እሺ እሺ ልጆች ከዚህ በኋላ አድሚኖች እንዳታስገቡ የተወሰነ ቁርአን ቀርተን እንወጣለን። እሺ ጥያቄሽ ምንድን ነው? ጥያቄ አብዛኛው የነቢያት ታሪክ ተመሳሳይ ነው በእስልምናና ማለት ነው። ለምሳሌ የነቢዩ ኢብራሂም እና አብርሃም ታሪክ እና ያ አሁን ሁለቱም እግዚአብሔር ወይም አላህ ልጃቸውን ረድቶላቸው ለሁለቱም በግ ተክቶላቸዋል መጽሐፍ ቅዱስም ላይ ይናገራልና እነዛም ትክክል ነው ብለው ያምናሉ፣ በእኛም ትክክል ነው ብለን እናምናለን። እዚህ ጋር ማንኛው ነው ትክክሉ? ሲቀጥል ደግሞ በክርስትና ማለት ይሄ ደግሞ በፔንቴ ማለት ነው በፕሮቴስታንት ኢየሱስ ክርስቶስ ለኛ እንትን ያለውና ሁላችንም ስንሞት ጀነት ነው የምንገባው ብለው ያስባሉ። ሁሉም ግን በምድር ላይ እስካሉ ድረስ በቃሉ መሰረት ወንጀል ላለመስራት ይሞክራሉ። ተሳስተው እንኳን ቢሰሩም ጀነት እንደሚገቡ ያምናሉ ማለት ነው። እኛ ጋር ደግሞ ስንመጣ አላህ የምንሰራውን ስራ ጥሩ ይሁን መጥፎ ያውቃል ይባላል አይደለ? አይደል? በጨርሰሽ እየሰማን ነው። ይሄን አሁን እንድትለኝ ፈልጌ ነው። ኧረ ጨርሻት እየሰማሽ ነው። ኦኬ እሺ። እና ያውቃል ይባላል እና ሁሉንም የምንሰራቸውን ስራዎች የሚያውቅ ከሆነ እዛ ጋር ቢያጠፉም እንኳ ይገባሉ፣ ግን እንዳያጠፉ ይሞክራሉ ይላል። እኛ ግን ብናጠፋም በስህተታችን እንቀጣለን። እና እዚህ ጋር እንትኑ ምንድን ነው? ማን ይሁን? አዎ ሙስሊም ነኝ። አላህ ነው ትክክለኛው ወይስ እግዚአብሔር ነው እያልሽ እየጠየቅሽ እኮ ነው? አዎ እየጠየቅኩ ነው። ጥያቄ ስለፈጠረብኝ ነው እኔ የጠየቅኩ። አንደኛ እግዚአብሔር የሚባል አምላክ የለም። የኢትዮጵያ ክርስቲያኖች እግዚአብሔር ብለው ሰይመውት ነው። በሌላው ዓለም ላይ ካለ ክርስቲያን ጋር ይሄ ስም የአምላካቸው ብትጠይቋቸው በፍጹም የአምላክ ስም ነው ብሎ የሚመሰክርላቸው አንድ አካል የለም። ሁለተኛ የክርስቲያኖች መጽሐፍ ላይ ያልሽው ስህተት ነው። ክርስትና የሚባል ሃይማኖት መጽሐፍ የለውም። የተሻላረን መጽሐፍ ቅዱስ ላይ ክርስትና የሚል ቃል በፍጹም አታገኙም። ክርስትና የሚባል ሃይማኖትን አምላክ አልደነገገም። መጽሐፍ ቅዱስ ላይ ክርስቲያን ሆኑ ብሎ ያዘዘበት ቦታ የለም። ነቢያቶችም ህዝቦቻቸውን ክርስቲያን ሆኑ አላሉም። አንድ የመጽሐፍ ቅዱስ ጸሐፊ ተነስቶ ክርስቲያን ነብይ ነበር ብሎ የተናገረበት ቦታ የለም። ገብቷችኋል? ስለዚህ የክርስትና መጽሐፍ ሳይሆን እነዚህ መጽሐፍቶች አምላክ አላህ ስብሐነሁ ወተዓላ በነቢያት በኩል ተናግሯቸው የነበሩ ናቸው። የኛ የራሳችን መጽሐፍቶች ነበሩ፣ ስለተበረዙ ትተናቸው ነው። ገብቷችኋል? ስለዚህ በውስጣቸው ያሉ እውነታዎች ስለ አብርሃም፣ ስለ ሙሳ፣ ስለ ዒሳ፣ ስለ ማርያም የተነገሩ ካሉ አምላክ አላህ ስብሐነሁ ወተዓላ በነቢያት በኩል ተናግሯቸው የነበሩ ነበሩ በሆነ ጊዜ ላይ፣ ከዛ ሲበረዙ ጊዜ ተውናቸው። በመጨረሻው ዘመን ነቢይ ላይ ያንን አላህ ስብሐነሁ ወተዓላ ቁርአን አወረደልን፣ ያለፉትን ሁሉ ያርብላችኋል ብሎ ነገረን። ወአንዘልና ኢለይከ ልኪታበ ቢልሐቅ ሙሰድቀን ሊማ በይነ የደይህ ሚነል ኪታብ ወሙሃይሚነን ዐለይህ አለ። በአንተ ላይ ደግሞ መጽሐፍን አወረድኩልህ ያለፉትን መጽሐፍቶች ተቆጣጣሪ የሆነ መጽሐፍ አለ። ስለዚህ በውስጡ ላይ ያሉትን እውነታዎች እውነት ናቸው ብለን እንመሰክራለን። የክርስቲያን መጽሐፍ የሚባል ሂሳብ የለም። ክርስትና የሚባልን ሃይማኖት አምላክ አልደነገገም። አሁን የያዙት መጽሐፍ ላይ ራሱ እግዚአብሔር የትኛውን ቦታ ላይ ክርስቲያን ሁኑ ብሎ ያዘዘበት ቦታ የለም። አንዲትም ቦታ ላይ ነቢያቶችም ህዝቦቻቸውን ክርስቲያን ሁኑ ያሉበት ቦታ የለም። አንድም የመጽሐፍ ቅዱስ ጸሐፊ ከሚባሉት ከኦሪት ዘፍጥረት እስከ ራዕይ ድረስ አንድ ነቢይ አምላክ ነቢይ ጠቅሶ አከሌ ነቢይ ክርስቲያን ነበር ብሎ የሚናገርበት የለም። ታዲያ የት ጋር ነው የምታገኙ ከተባለ የሐዋርያት ሥራ 36 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ተሰባሰቡ። ማናቸው ደቀ መዛሙርት? ጭራሽ ጳውሎስና ባርናባስ አላቸው። ክርስቶስ የመረጣቸው 12 ናቸው። ወፍ ቢሆንም ራሱ በፍጹም ይህ ከነቢያትና ከአምላክ ዘንድ የሚታወቅ እምነት እስካልሆነ ድረስ በፍጹም እነዚህ መጽሐፍቶች የነቢያዊ ክርስቲያን መጽሐፍቶች አይባሉም። ለማንኛውም አምላክ አላህ ስብሐነሁ ወተዓላ ስለ ዳውድ ነግሮናል፣ ስለ
ዒሳ፣ ስለ ሙሳ፣ ስለ አብርሃም በዚያ ላይ የተነገሩት ሁሉ እውነታዎች ካሉ እነዚያ እውነት ናቸው ብለን እነዚህን እናረጋግጣቸዋለን። ያ ማለት ግን ክርስትና ላይ ያለ መጽሐፍ ወይንም ክርስትና እውነት ነው ማለት አይደለም። የሚያገናኘው ነገር የለም። እሺ ኦኬ እሺ። ሌላ ጥያቄ ደግሞ አለ። እሺ ቁርአን ላይ ደግሞ ትርጉሙ ላይ ሳነበው ሙስሊም ማነው ሴትና ወንድን በፈጠረው እምላለሁ ይላል። ያን የሚናገረው ማን ነው? ሲቀጥል ደግሞ በቀኑ እምላለሁ በሌሊቱም በሆነው እምላለሁ የሚለውስ ሙስሊም ወንድና ሴትን በፈጠረ ሙስሊም ወንድና ሴትን በፈጠረ ሳይሆን ሴትና ወንድን በፈጠረ ማነው እንደስ የሚለው? አላህ ሱብሓነሁ ወተዓላ በራሱ ይምላል። ኦኬ በማን በራሱ ወማ ከረወል ሙሳ የሚለውን ነው እየጠየቀች ያለችው። ወንድንና ሴትን በፈጠረ በራሱ አላህ ሱብሓነሁ ወተዓላ እየማለ ነው። ያ ነው። እሺ ኦኬ አመሰግናለሁ። ለማንኛውም እኔ ጥያቄ የፈጠረብኝ ያው ኮሜንታተሮች እኔ ሙስሊም ነኝ ግን ሰላም አለይኩም አባቴ ሙስሊም አይደለም። ለዚያ ነው ችግር የለውም መጠየቅ ትችላለሽ። እና መጽሐፍ ቅዱስ ላይ በሌላው ነገር የእግዚአብሔር መጽሐፍ ቅዱስ ላይ በያዕቆብ ክብር ይምላል። በያዕቆብ ፍጡር ነው አይደለ? በያዕቆብ ክብር ይምላል። እኔ በያዕቆብ ክብር እምላለሁ እያለ ቃል በቃል ይናገራል እግዚአብሔር። እሺ በራሱም የሚምልበት ቦታ ላይ አለ። ስለዚህ ይህ የሚደንቅ ነገር አይደለም። እሺ አምላክ አላህ ሱብሓነሁ ወተዓላ የሰው ልጆችን የፈጠራቸው እርሱ ነው። እርሱ መፍጠሩን ሊያረጋግጥልን ዘንድ አንደኛ የሚብለው ለዚያ አላህ ሱብሓነሁ ወተዓላ በፈጠራቸው ፍጥሮች ሊሆን ይችላል። እንዲሁ ከመሐላው በኋላ ትልቅ መልእክት ሊያስተላልፈልን ሲፈልግ ጊዜ ነው። ለሁለቱ ዓላማ ነው። መጽሐፍ ቅዱስ ላይ እግዚአብሔር በያዕቆብ ክብር እምላለሁ እያለ ቃል በቃል ይናገራል። በፍጡር ይምላል እንበላቸው እንደዚህ ያስኬዳል። እሺ ጥያቄ ያለው ጠይቅ ይችላል። ሸሃዳ እያላችሁ ነው። ማነው ሸሃዳ ነው እዚህ ፈልገው? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ አለ ሁሱ። እሺ ያና ልጆች ማየት ይፈልጋልና ኑ ማየት የሚፈልግ እግዚአብሔር በያዕቆብ ክብር እንዲህ ብሎ ምሏል፣ ስራቸውን ሁሉ ለዘላለም ምንም አረሳ። እግዚአብሔር በያዕቆብ ክብር እንዲህ ብሎ ምሏል። ስለዚህ እግዚአብሔር በያዕቆብ ክብር ይምላል። እሺ ጥያቄ ያለው መቀጠል ይችላል። ይሰማል ሁሱ? አዎ ይሰማል። እኔ አባትና እናቴ ወደ እስልምና ሲመጡ የ9 ዓመት ልጅ ነኝና ሸሃዳ አልያዝኩም እዚህ ላይ ማለት ነው። ችግር የለውም። ያንቺ የዛን ከዚያ ጊዜ በኋላ በእስልምና አምነሽበት እየኖርሽበት እስካሁን እዚህ ደርሰሻል። ትሰግጃለሽ፣ ትጾሚያለሽ አይደለ? አዎ። በሶላቱ ላይ የሸሃዳ ቃል አለ። አምነሽበት ያንን ሶላት በምትሰግጅ ጊዜ አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ አነ ሙሐመድን አብዱሁ ወረሱሉሁ የሚለው ላይ አተሕያቱ ላይ እሱ እንደ ሸሃዳ ይቆጥርልሻል። እንዳዲስ ሸሃዳ መያዝ አይጠበቅብሽ። ነገር ግን እንዳው ያ በውስጤ እንድረጋጋልን ብለሽ መያዝ ከፈለግሽ መያዝ ትችያለሽ። እሺ ወንድምና እህቶችን መርዳት እንዴት ይታያል? ክርስቲያን ናቸው። ክርስቲያን የሆኑ ወንድምና እህቶችሽን ምድራዊ ህይወታቸውን በተመለከተ መርዳት ትችላላችሁ። የሚበላ የሚጠጣ የሚለበስ መጠለያ ማሳከሚያ ስጧቸው። እምነትን በተመለከተ ግን ዳዕዋ አድርጊላቸው። እንዳው እንዲመለሱ ወደ ኢስላም እንዲመጡ ዳዕዋ አድርጊላቸው። አምላክ አይሞትም በያቸው። አምላክ አይገደልም። አምላክ ሞተ ብለው ሲያከብሩ በዓል መርዳት ሳይሆን አምላክ እንደማይሞት ማስተማር ነው። ሌላው ነው። ኢንሻአላህ። ሶስተኛ ጥያቄ ደግሞ ኢትዮጵያ ያለሁኝ አግብቼ ነበርና ባለቤቴን ያኔ እንደማስገደድ የትምህርት ማስረጃው ምናምን የተማረበት ወረቀት ወስጄ በዛ በማስገደድ እያረኩ ነው እንዲፈታና እንዲፈርም ያረኩት። ይሄስ እንዴት ይታያል? ኒካው ምን በማድረግ ነው ያልሽው? የትምህርት የተማረበትን ወረቀቶች አቃጥልብሃለሁ፣ ጨርሼ ወስጄ አቃጥልብሃለሁ ምናምን እያልኩ በዛ በማስገደድ ነው እንዲፈታኝ ያደረኩት ማለት ነው። ይሄን በማድረጌ ኒካው እንዴት ነው?
የማይሰጥበትም ነገር مضطر ሆኖ ከሆነ ወይም ደግሞ يعني مجبر ሆኖ ተገዶ ከሆነ በዚያ ነገር ላይ ሁክም አይሰጥበትም። ነብያችን ሰለላሁ ዐለይሂ ወሰለም رفع القلم عن ثلاثة አሉ። ከሶስት አካሎች ቀለም ተነስቶላቸዋል፣ ብዕር ተነስቶላቸዋል ማለት ነው። ያ ማለት የሚናገሩትና የሚሰሩት ነገር ከቁም ነገር አይያዝም። አንደኛ الصغير حتى يكبر وفي رواية أخرى حتى يبلغ አንደኛ ህፃን ልጅ ለአቅመ አዳም ለአቅመ ሔዋን እስኪደርስ ድረስ የሚለው ነው። ሁለተኛ ደግሞ المجنون አይምሮን የሳተ ሰው የሚመብድ ሰው የሚሰራው ስራ ይያዝበትም የሚናገረውም እንደዛ አይምሮን እየተጠቀመ ስላልሆነ። ሶስተኛ المكروه የተገደደ ሰው ተገዶ የሆነ ቃል እንዲናገር ቢደረግ ያን ነገር መናገር ሳይፈልግ ነገር ግን ተገዶ ከሆነ ይሄ ሰው ሁክም አይሰጥበትም። ከዚህ ይካተታል ሴት ልጅ ስለት ነገር ይዛ ራሴን አጠፋለሁኝ ፈትቼሻለሁ ካላልከኝ ብላ ራሷን እንደዚህ እያስፈራራች ህይወቷን እንዳታጠፋ ብሎ ይሄ ሰው ፈትቼሻለሁ ቢካ ይወርዳል አይወርድም? ተገዶ ነው ይሄ ሰው ነገር ማድረግ አይፈልግም። ታቻል አሁንም እንዲሁ አለው ማለት ነው። ስለዚህ የህይወቱ መምሪያ የሆነውን እንጀራው የሆነውን ተምሮ ምናምን ያገኘበትን የስራ ሰርቲፊኬት ልታቃጥይበት ነው። በቃ ይሄን ነገር እንዳትቀጥልብኝ ብሎ መፍታት ሳይፈልግ ፈትቼሻለሁ ቢል ይሄ ሰው ኒካሁ አይወቅትም። ስለዚህ ባፉ አላለም ወረቀት ብቻ ነው የተፈረመ። ፍርድ ቤት ሄዶ ወረቀት ፈረመ እንጂ ባፉ ጭራሽ አልተናገረም። በዙ ተገዶ ነው አስለን እኮ በዛ አስፈራርተሽው ነው አይደል አንቺ እንዳልሽው? አዎ። ስለዚህ በትክክል ፈትቼሻለሁ ማለት አለበት። የሰው ተገዶ ከሆነ ያንን እንዳላጣ ብሎ ፈርቶ ከሆነ ያደረገው ሁክም አይሰጥበትም ይቃል። እሺ እንዲያታድርጉ ሴቶች ኡስታዝ። እሺ ጥያቄ አለ? እሺ ጥያቄ ምንድን ነው? አንድ ወንድም ያለና መጀመሪያ አግብቶ በመጀመሪያ ሚስቱ አንድ ልጅ ወልዶ ነበረ። ከዛም ደግሞ በሆነ ምክንያት ተጣሉና ተፋቱ። ከፈታት በኋላ ሌላ ሚስት አግብቶ ልጅ መውለድ አልቻለም። ከዚህኛው ሚስቱ ጋር ምንም አይነት ጸብ የለውም። ልጅ መውለድ ስላልቻለ ብቻ ወደዛ ፈለጎች ትግባሽ ፈለጉ እቺ ልጅ ብትለቀው ቂራአ አሁን ልታሰምችው ይወስል ያንቺ ቂራአት ነው ምትሽናሽ ፈለጉ። አሰላሙ አለይኩም። ወአለይኩም ሰላም። ያንቺ ቂራአት ነው እንዳጋጣሚ ቲክቶክ ሳሳልፍ ሰምቼው ነው እና ለካ እህቶችም ያንቺ አይደለም እንዴ? ምን አይደለም። እሺ ማሻአላህ ማሻአላህ። እንዲህ አይነት እህቶች ቢያቀሯቸው በጣም አሪፍ ነው። ይሄ አይደለም ማለት የሰማሁት ድምጽ በጣም ኢትዮጵያ ላይ ከሆነ ይሄ ድምጽ በጣም ደስ የሚል ድምጽ ነው። አህካም ተጅዊድ መኻሪጅ الحروف በጥቅሉ አህካም ተጅዊድ በጣም አሪፍ ማሻአላህ። ሰላም ጤናት ልጅቷ ሰላም ጤናት። ያ ሰላም ያ ሰላም ያ ሰላም። ባይላዚ በጣም የሚገርም ቂራአት ነው። የሚገርም ቂራአት አህካም ተጅዊድ አጠባበቋ كذلك በተለይ يعني صفات الحروف بخارج الحروف ወሳኝ ናቸው። እነሱ እንደ አርካን ናቸው ለአህካም ተጅዊድ ለተጅዊድ ህግጋቶች ልክ እንደ መሰረት ናቸው። እነሱ ማዘር ናቸው። ተጋጣሚ ሳሳልፍ አይቼው ነው ቲክቶክ እንዳጋጣሚ ሳሳልፍ አየሁት። በዚህ አካውንት ተለቆ ነው። በጣም ደስ የሚል ቂራአት ሰለምቴ ነች። ያ ሰላም ሰለምቴዎች አይቻሉ ችግራ ናቸው ወላሂ። እሺ ወንድም ጥያቄ ምንድን ነው? ቀጥል። እና የዛችኛው ሚስት ደግሞ አሁን መመለስ ፈልጎ በዚህኛው ምንም አይነት ምክንያት ሳይኖረው ተፋት ወደዛችኛው ሚስት መሄድ ይችላል? ያለምንም ምክንያት? አው ልጅ ግን አላገኘም። በዚህኛው የዛችኛው አንድ ልጅ አለውና ሲጠይቃት ደግሞ ከዚህኛው ጋር ከተለያየ ከኔ ጋር መኖር ትችላለህ ስትለው ችኛው ያለምንም ምክንያት ፈቷት ወደዛችኛው መሄድ ይችላል? አይሆንም። ያለምንም ምክንያት ሴት ልጅን መፍታት አይቻልም። እሷ
እሷም ያለምንም ምክንያት እሱም ያለምንም ምክንያት መፍታት አይቻልም። እሷም ያለምንም ምክንያት ፍቺ ለማትል ሁሉ እሱም እንደዚያው ሁለቱም ወንጀለኛ ነው የሚሆኑት። አንድ ሐዲስ አለ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት أيما امرأة سألت الطلاق من غير بأس حرام عليها رائحة الجنة ብለዋል። ባሏን ያለምንም ምክንያት ፍቺ የጠየቀች ሴት የጀነትን ሽታ አታገኝም ብለዋል። ይሄ ነገር ወንድንም ይመለከታል። ያለምንም ምክንያት ሚስቱን የፈታ ሰው የጀነትን ሽታ አያገኝም። ከታላላቅ ወንጀሎች መካከል አንዱ ወንጀል ነው ለማለት እንጂ ጀነትን አይገቡም እነዚህ ሰዎች ማለት አይደለም። እሺ ትልቅ ወንጀል ነው። አያችሁ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ይህን ያደረገ ሰው የጀነትን ሽታ አያገኝም ሲሉ ካያችሁ፣ ወይንም ይህን ያደረገ ከኛ አይደለም ሲሉ ካያችሁ፣ ይህን ያደረገ የተረገመ ነው ሲሉ ካያችሁ፣ ያ ወንጀል ከታላላቅ ወንጀል መሆኑን ለማስረዳት የሚጠቀሙት የገነት ቃል እንጂ ያ ሰው ብሎ ጀነት እንደው አይገባ ማለት አይደለም። ሙስሊም ነው በመፍታቱ ከታላላቅ ወንጀል አንድ ወንጀል ላይ ወድቋል እንጂ ያለ ምክንያት ይፈታ ወይም ብትፈታ ፍቺ ብትጠይቅ ጀነትን በፍጹም አታገኝም ማለት አይደለም። ቦታች አለ አይደል? ያ ትልቅ ወንጀል መፈጸሙ ነው። በሱረቱ ተውባ ላይ ልክ እንደው አላህ Subhanahu Wa Ta'ala قاتلهم الله ይላል አይደል? አላህ ያጥፋቸው ይላል። ለምሳሌ አላህ እዚህ ቦታ ላይ መራገሙ እርግማን ነው አይደለም። የእርግማን ቃል ካገኛቸው በቁርአንም ሆነ በሐዲስ ላይ ሰዎችን አስመልክተው ከሆነ እነዚህ ከታላላቅ ወንጀል በአንድ ወንጀል ላይ ወድቀዋል ማለት ነው። እሺ ይሄን ይመስላል። እሺ ሁለተኛ ጥያቄ ደግሞ ኡስታዝ የመጨረሻ ይቅርታ፣ እሺ ቶሎ በል። እሺ ምንሰራው ካፊር ቤት ነውና አንዳንዴ ዝናብ በሚዘንብበት ሰዓት መስጂድ መሄድ አንችልም። ስራ ቦታ እዛው ነው የምንሰግደውና ውስጥ ላይ የነሱ ፎቶ የአምልኮ ፎቶአቸው አለ እና እዛ ውስጥ ብንሰግድ ችግር አለው? እሺ ከተቻለ ስዕል የሌለበት ቦታ ሄዳችሁ መስገድ፣ ካልተቻለ ግን እሱን ወደ ቂብላ ሳታቅጣጩ ወደ ከቂብላችሁ ምንም አይነት ስዕል ሳይኖር መስገድ ትችላላችሁ። እሺ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم هل أتى على الإنسان حين من الدهر لم يكن شيئا مذكورا إنا خلقنا الإنسان من نطفة أمشاج نبتليه فجعلناه سميعا بصيرا إنا هديناه السبيل إما شاكرا وإما كفورا إنا أعتدنا للكافرين سلاسل وأغلالا وسعيرا إن الأبرار يشربون من كأس كان مزاجها كافورا عينا يشرب بها عباد الله يفجرونها تفجيرا يوفون بالنذر ويخافون يوما كان شره مستطيرا ويطعمون الطعام على حبه مسكينا ويتيما وأسيرا إنما نطعمكم لوجه الله لا نريد منكم جزاء ولا شكورا إنا نخاف من ربنا يوما عبوسا قمطريرا فوقاهم الله شر ذلك اليوم ولقاهم نضرة وسرورا وجزاهم بما صبروا جنة وحريرا متكئين فيها على الأرائك لا يرون فيها شمسا ولا زمهريرا
ودانية عليهم ظلالها وذللت قطوفها تذليلا ويطاف عليه فضة وأكواب كانت قوارير من فضة قدروها تقديرا ويسقون فيها كأسا كان مزاجها كافورا ويسقون فيها كأسا كان مزاجها زنجبيلا عينا فيها تسمى سلسبيلا ويطوف عليهم ولدان مخلدون إذا رأيتهم حسبتهم لؤلؤا منثورا وإذا رأيت ثم رأيت نعيما وملكا كبيرا عاليهم ثياب سندس خضر واستبرق حلوا أساور من فضة وسقاهم ربهم شرابا طهورا إن هذا كان لكم جزاء وكان سعيكم مشكورا إنا نحن نزلنا عليك القرآن تنزيلا فاصبر لحكم ربك ولا تطع منهم آثما أو كفورا واذكر اسم ربك بكرة وأصيلا ومن الليل فاسجد له وسبحه ليلا طويلا إن هؤلاء يحبون العاجلة ويذرون وراءهم يوما ثقيلا نحن خلقناهم وشددنا أسرهم وإذا شئنا بدلنا أمثالهم تبديلا إن هذه تذكرة فمن شاء اتخذ إلى ربه سبيلا وما تشاءون إلا أن يشاء الله إن الله كان عليما حكيما يدخل من يشاء في رحمته والظالمين أعد لهم عذابا أليما. جزاك الله خير. السلام عليكم. وعليكم السلام ورحمة الله وبركاته. شيخنا كيف الحال؟ أهلا وسهلا، كيف الحال؟ والله الحمد لله، أنت كيف حالك؟ تبارك مساكم بخير. نحمد الله ونشكره. تقبل الله طاعتكم. هذا الله علينا وعليكم، جزاكم الله خير. ما رأيناكم في الحج؟ والله ما جينا، إن شاء الله في العام القادم سنحج بإذن الله عز وجل. إن شاء الله بعد شهرين أو شهر تقريبا سأزوركم، يعني بسوي عمرة بإذن الله عز وجل. طيب إن شاء الله، حياك الله، على العين والرأس، الله يحييك والله. بنتواصل ونشوفك إن شاء الله. والله بعون الله إن شاء الله. أنتم بخير طيبون كلكم إن شاء الله؟ نحمد الله ونشكره. الجميع بخير. الله يبارك فيكم. أنا الآن عندي موعد مع أناس. نعم.
لكن كنت اريد بس منكم خدمه برضه. نعم اي خدمه. بس خليهم يدخلوا كده يعملوا لي كده تكبيس، خلينا نوصل كده 50 طيب ثم ينصرفوا. لا بس اعطونا بس تكبيس حتى لانه لن اطيل معكم. الله يحفظكم. ልጆች አንድ ሄዳችሁ 50 ሺህ عددكم بس تريد 50 بس ايه طيب 50 ሺህ ያስገቡለት። አንድ ሄዳችሁ ቶሎ ብላችሁ ትታቡን። እሺ ትችሉበት የለ ታ ፕሮግራም አለኝ ከሰዎች ጋር ቀጠሮ አለኝ እያለ ነው። ታላቅ ሸኽ ነው፣ ጎበዝ ነው ማሻአላህ። እና ሄዳችሁን ትልበሉ ታባ አድርጉለት። አንድ 50 ሺህ ያስገቡለትና 50 ሺህ ካስገባችሁ በኋላ ሰው ጎበዞች تعطينا فائدة بارك الله فيك من القراءة التي قرأنا فيها الآن سورة الإنسان. طيب الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. إخوان هذه سورة الإنسان من مقاصدها تذكير الإنسان بأصل خلقه ومصيره وبيان ما عد الله في الجنة لأوليائه. ما شاء الله شيخو الله جزاك الخير شارون. ይህ ሱረቱል ኢንሳን هل أتى የሚለው የሚያወራው ስለምንድን ነው? ስለ ሰው ልጅ አፈጣጠር መሰረቱ እና በምድራዊ ቆይታው ቆይቶ በቀጣዩ ዓለም ስለሚያገኘው እጣ ፈንታው የሚናገር ነው ይላል። ይህ ሰላም እንዲሁም ስለ ሰዎች አፈጣጠር ጀምሮ ይነግራችሁና ሰዎችን በመልካም ያዛቸዋል አላህ ሱብሓነሁ ወተዓላ፣ ከመጥፎ ይከለክላቸዋል። በቀጣዩ ዓለም መልካም ሰዎች ምን እንደሚያገኙ የተዘጋጀላቸውን ጸጋ የሚናገር ነው። نعم بارك الله فيك. قال تعالى في بداية هذه السورة: هل أتى على الإنسان حين من الدهر لم يكن شيئا مذكورا. يعني قد مر على الإنسان دهر طويل كان فيه معدوما لا ذكر له. نعم بارك الله فيكم. በርካታ ዘመናቶችና ጊዜያቶች ያለፈበት መሆኑን አያውቅም እንዴ ብሎ ይጀምርልናል። አላህ ሱብሓነሁ ወተዓላ የሰው ልጅን ሲፈጥር ጊዜ አይደለም ዓለምን የጀመረው። የሰው ልጅ ሳይፈጠር በፊት ብዙ ዓመታቶች አልፈዋል። ያ ሁሉ እንደዚህ ምንም ሳይወሳ የሰው ልጅ ምንም ያለፈበት አይደለም። እኔ መጀመሪያ ነኝ ብሎ እንዳይነሳና እንዳይፎክር ምን እንዳይል የማንነቱን የማስታወስ ቃል ይጀምራል አላህ ሱብሓነሁ ወተዓላ። هل أتى على الإنسان حين من الدهر لم يكن شيئا مذكورا. ጭራሽ የሚወሳ ነገር ሳይሆን ቀርቶ ዘመናት ያለፉበት አይደለም ምን እያለ ይጀምራል። እሺ نعم. ثم قال تعالى: إنا خلقنا الإنسان من نطفة أمشاج نبتليه فجعلناه سميعا بصيرا. أي خلق الإنسان من نطفة خليطة بين ماء الرجل وماء المرأة. نبتليه يعني نختبره بما نلزمه، لأن هذه التكاليف اختبار، الصلاة الصيام هذا كله اختبار، هل ستنجح أم لا. نبتليه فجعلناه سميعا بصيرا. الله أعطانا السمع وأعطانا البصر لنقوم بما كلفنا به من فأعطانا الآلة واختبرنا. ما شاء الله. ቀጣይ ኢና خلقنا الإنسان من نطفة እኔ የሰው ልጅን ከዘር ጠብታ ፈጠርኩት እያለ አላህ ሱብሓነሁ ወተዓላ ይናገራል። ምሻጅን ያኒ የተቀላቀለ ይሆናል ከወንድና ከሴት በሆነ የተፈጠረማ የሰው ልጅን መጀመሪያ አፈጣጠሩን ገለጸ አላህ ሱብሓነሁ ወተዓላ። ሰዎችን እኛን አደምን አለይሂ ሰላም ከአፈር ፈጠረ፣ ሐዋን ደግሞ ከአደም የግራ ጎን ፈጠራት። ስለኛ ሲያስታውሰን አላህ ሱብሓነሁ ወተዓላ ከዘር ጠብታ ፈጠርኳቸው ከወንድና ከሴት በተቀላቀለ እያለ ይነግረናል። በተለይ ልንሞክረው ዘንድ አለ ልንፈትነው ዘንድ እዚህ ምድር ላይ የመጣነው ሁላችንም ለፈተና ነው። ተጣጣራን ፈተናው ምንድነው? አምላክ አላህ ሱብሓነሁ ወተዓላ በነቢያት በኩል ትዕዛዝን ያወርድልናል። ያንን ይፈጽማሉ ወይስ አይፈጽሙም? ይሄ ነው ፈተናው። ፈተናው ሰጥተናል። فجعلناه سميعا بصيرا ያንን ፈተና የሚወጣበት አይምሮ ተሰጠው የሚሰማ ተደርጎ ተፈጠረ። ሁሉ ነገር ተሰጥቶናል። ሁሉ ነገር ተደርጎልናል። ያንን ፈተና የምንወጣበትን ነገራቶች አላህ ሟልቶልናል እና የተፈጠራችሁበት ዓላማ ይሄ ነው ብሎ አላህ ሱብሓነሁ ወተዓላ
እርሱ እንደፈጠረን ከገለጸ በኋላ ለምን ዓላማ እንደፈጠረን ይነግረናል። ይሄ ነው በቃ ለምን ዓላማ እንደተፈጠረ ሰው ተረድቷል። فجعلناه سميعا بصيرا እኔም ሰውን የሚሰማና የሚያደርግ ፈጥሬዋለሁኝ አለ ማለት ፈተና ሊወጣበት የሚችል ሙሉ እንትሮችን ተሰጥቷል እያለ በእኛ ላይ ያለብን ግዴታ ፈተና ለማለፍ እርሱ በነብያት በኩል ያወረደውን ህግና ስርዓት በመከተል እርሱን በብቸኝነት አምልከን ተገዝተን ፈተናውን አልፈን መሄድ ነው። ይሄን ያለፈ ሰው በቀጣይ ዓለም የሚያገኘውን ምንዳ ደግሞ በዝርዝር በቀጣዩ አናቅጾች ላይ ይነግረናል አላህ Subhanahu Wa Ta'ala። ወሰል ሼክ ባረከላሁ ፊክ። ثم قال تعالى إنا هديناه السبيل إما شاكرا وإما كفورا. هديناه السبيل بمعنى بينا له على ألسنة الرسل طريق الهداية. الطريق واضح، استبانت الطريق، فهو إما أن يهتدي إلى الصراط المستقيم فيكون عبدا مؤمنا شكورا، وإما أن يسلك الطريق الآخر فيكون كافرا جحودا لآيات الله. فالطريق واضح. يرمى الله سبحانه وتعالى جلالة ቀድሞ ምን ጀመረልን? የሰው ልጅ ሳይፈጠር በፊት ብዙ ዘመናቶች እንዳለፉ ነገረን። ከዛ የሰው ልጅን እንደፈጠረው ነገረን። ከዛ የሰው ልጅን ከምን እንደፈጠረው ነገረን። ከዛ የሰው ልጅን ለምን እንደፈጠረው ከዚያ በኋላ ደግሞ ለፈተና እንደፈጠረን ከገለጸልን በኋላ ፈተናውን የምንወጣበትን ሙሉ አካሎች እንደሰጠን ከገለጸ በኋላ ኢና هديناه السبيل አለ። እኔ ሁለት መንገዶችን ለሰው ልጆች ያሳየሁት አለ። ወጣቻለሁ አይደል? ለዛ ምርጫ ፈቃድ እንደሰጠን አላህ Subhanahu Wa Ta'ala እና ሁለቱን መንገድ ያሳየው ሲል ማለት ነው ኢማ ሻኪረን ወኢማ ከፉራ ወይንም አመስጋኝ ይሆን ዘንድ ወይንም ደግሞ ከሃዲ ይሆን ዘንድ አለ። ይሄንን ከሃዲ ይሆንና አመስጋኝ ይሆን ብዬ አደረኩት እያለ ሳይሆን ይሄን መንገድ የሚያይበትን ነገር አላህ Subhanahu Wa Ta'ala ሰጠው። ነብያትን አወረደ፣ መለኮታዊ መጽሐፍን አወረደ። ይሄ ነው ቅኑ መንገድ አመስጋኝ ትሆኑ ዘንድ አምላካችሁን ትገዙ ዘንድ ይሄን ከተከተላቸው ደግሞ የምትክዱ ናቸው የሚለውን አላህ ያሳየን በነብያት በኩል። ምርጫው የማን ነው? ለኛ ለሰው ልጆች ትቶታል። አመስጋኝ መሆን የፈለገ ሰው አላህ Subhanahu Wa Ta'ala ለመገዛት የፈለገ ሰው በነብያት በኩል የመጣውን ህግና ስርዓት ተከትሎ አንዱን አምላክ አላህን አመስግኖ ይሄድ የሚል ቃልን በርካታ ቦታ ታገኛላችሁ። ይሄኛውን እምቢ ብላችሁ ደግሞ እርሱን ካመጻችሁና ከካዳችሁ ይሄኛው መንገድ ደግሞ ያው ተጠንቀቁት። ይሄንን ለታችኋል በማስጠንቀቅ መንገድ ነው ተዓላ ክፉን መንገድ አሳየዋቸው ሲል ጊዜ ማለት ነው እንጂ ያንን እንዲከተሉት አይደለም። ቅኑን መንገድ አሳየዋቸው ሲል ደግሞ እንድንከተለው ዘንድ ነው። ኢተቢዑ ማ ኡንዚለ ኢለይኩም ሚን ረቢኩም ከጌታችሁ ከአላህ ዘንድ የመጣላችሁን ተከተሉ ይለናል። ወላ ተተቢዑ ሚን ዱኒሂ አውሊያ ከእርሱ ውጭ የሆኑ ሌላ ነገሮችን ሌላ አካሎችን ሌላ መንገዶችን አትከተሉ ዘላ ያስጠነቅቀናል። ስለዚህ ኢና هديناه ኢማ ሻኪረን ወኢማ ከፉራ ወይ አመስጋኝ ወይ ከሃዲ የሚለውን መንገድ መምረጥ ደግሞ የሰው ልጅ የራሱ ድርሻ ነው። ወይ የምስጋናውን መንገድ ይህንን መንገድ ይመርጣል ወይንም የክህደቱን መንገድ ሊመርጥ ይችላል። ላመሰገነው ጀነት አለለት፣ ለካደው ደግሞ እሳት አለለት የሚለውን አሳይቷል አላህ Subhanahu Wa Ta'ala። واصل شيخ بارك الله فيك. ثم قال تعالى إنا أعتدنا للكافرين، هي شوف آية واحدة للكافرين ثم بعدها تأتي عن المؤمنين. إنا أعتدنا للكافرين سلاسل سلاسل يسحبون بها إلى النار وأغلالا يغلون فيها وسعيرا أي نارا مستعرة. شوف آية واحدة عن أهل النار ثم بعد ذلك يأتي الأبرار وكذا. إذن إنا أعتدنا للكافرين سلاسل وأغلالا وسعيرا. አሁን ደግሞ ምን አለ አላህ Subhanahu Wa Ta'ala ሁለቱን መንገድ አሳይቻችኋለሁኝ አለ አይደለ? የምስጋና መንገድ ወይንም የክህደት መንገድ የሚለውን አሳይቷቸዋል አላህ በነብያት በኩል። ከዚያ በኋላ የሚጠብቃቸውን ደግሞ በቀጣዩ ዓለም ነገራቸው። ምስጋናውን ለመረጠ ሰው ምን ያገኛል? አምላክን አላህን ማመንና ረሱል ማመስገን መገዛትን ለመረጠ ሰው ጀነትን እንደሚያገኝ በኋላ ሊናገር ነው። ቀድሞ የእሳት ሰዎችን የሚሄዱበትን አስጠነቀቃቸው፣ ነገራቸው። ኢና አዕተድና አለ እኔ አዘጋጅቻለሁኝ አለ ሊልካፊሪነ ለካህዲያኖች ሰላሲል ሰንሰለቶችን አለ መላእክቶች የቂያማ ቀን ከሃዲ የሆነን ሰው አላህ Subhanahu Wa Ta'ala የካደን ሰው በሰንሰለት ጠፍንገው አስረው ነው ወደ ጀሃነም እየጎተቱ የሚወስዱት። خذوه فغلوه ثم الجحيم صلوه ثم في سلسلة ذرعها 70 ذراعا فاسلكوه ለአንድ አካል ለአንድ ሰው በመላእክት ልክ 70 ክንድ የሚሆን ሰንሰለት ይዘጋጅለታል። በዚያ ሙሉ ሰውነቱ ይተፈነጋል።
خذوه فغلوه ይባላል። ያዙትና እሰሩት ጠፍንጉት ይባላል። ልክ ሌባ ሲታሰር አይታችኋል። እግሩ እጅና እግሩን ወደኋላ ተደርጎ በዚያ መልኩ ይታሰራል። ከዛ እንዴት ነው የሚወሰደው? የውመ ዩስሐቡነ ፊ ናሪ ዐላ ወጁሂሂም ዙቁ መሰ ሰቀር፣ ወደ ጀሃነም እሳት በሚጎተቱ ጊዜ ይላል አላህ ሱብሓነሁ ወተዓላ። እንዲህ የጎተቱ መላእክቶች ይወስዷቸዋል፣ ጀሃነም ውስጥ ያስገቡታል። ይወጣቸዋል እና ያ ተዘጋጅቶላቸዋል አላህን ለካዱ ሰዎች አለ። ሰላሲል ማለት ሰንሰለት ማለት ነው የሚታሰሩበት። አግላል ማለት እንዝላል በአንገታቸው ላይ እየተጎተተ የሚወሰዱበት አለ አይደል? ሁለቱም ተዘጋጅቶላቸዋል። ሙሉ ሰውነታቸው በሰንሰለት ተጠፍልጎ ይታሰራል። አንገታቸውም ላይ እንዲሁ በሰንሰለት እየተጠፍልጎ ታስሮ እየተጎተቱ ወደ ጀሃነም እሳት እንዲገቡ ይደረጋሉ። ወልዒያዝ ቢላህ። ይህ አላህ ሱብሓነሁ ወተዓላ ለካዱ ሰዎች የተዘጋጀ ቅጣት አይነት ነው። ናም ሼክ ثم الآن يبدأ الحديث عن المؤمنين المتقين وماذا لهم في الجنة. قال تعالى إن الأبرار يشربون من كأس كان مزاجها كافورا. إذن المؤمنين المطيعين لله يشربون يوم القيامة من كأس من خمر، والخمر في الدنيا حرام وفي الآخرة حلال. يشربون من كأس خمر كان مزاجها، هذه الخمر ممزوجة بالكافور. لماذا الكافور؟ لأن رائحته طيبة، هذا من النعيم. الخمر في الدنيا حرام وفي الآخرة حلال. اللهم يا رب نسألك من فضلك العظيم. نعم ቀጣዩ ደግሞ ለጀነት ሰዎች ስለተዘጋጀ ጸጋ እየተናገረ ነው። ለጀነት ሰዎች እንግዲህ ስጋዊ ጸጋ አለ፣ መንፈሳዊ ጸጋ አለ። መንፈሳዊ ጸጋ ምንድነው? ከአላህ ሱብሓነሁ ወተዓላ ጋር መንፈሳዊ ህይወት መኖር፣ እርሱን እያመሰገንን እያወደስ ነው እየቀደስ ነው እንኖራለን። እርሱን በብቸኝነት እየተጣራን እርሱን እናየዋለን፣ ድምፁን እንሰማለን። ከእርሱ ጋር የሚኖረን መንፈሳዊ ህይወት ይሄ ነው። የእርሱን ውዴታ እንጎናጸፋለን። ይሄ ነው ትልቁ ጸጋ። ከዚህም ጋር ልክ እንዲሁ ስጋዊ ጸጋዎች አሉ፣ መብላት መጠጣት የሚባለው ነገር። ያ ነገር ግን የጀነት ሰዎች ስለሚራቡና ስለሚጠሙ ሳይሆን ደስታን ለማግኘት ነው። በጀነት ውስጥ መራብ መጠማት የሚባል ታሪክ የለም። ያጀማ ወአነከ ላ ተظመኡ ፊሃ ወላ ተضሓ፣ አንተ በጀነት ውስጥ አትጠማም ይላል አላህ። አየህ፣ የጀነት ሰው የሚሰጠው አካል ማንነቱ የማይጠማ የማይራብ የማይቦት የማይደክም የማይዘልፍ ነው። ቦታቸውን አይደል? ነገር ግን ይጠጣሉ ከተባለ ደግሞ የተዘጋጁ የሆኑ ጸጋዎች ይኖራሉ። ይበላሉ፣ ይጠጣሉ ከተባለ ከተዘጋጁት አንደኛው ምንድነው? ያኒ ኸምር ነው። ኸምር የሚባለው ነገር እንደ ምድራዊ አይደለም። ቦታቸውን አይደል? ያኒ በይضاء لذة للشارب لا فيها غول ولا هم عنها ينزفون። በይضاء ይላል አላህ ሱብሓነሁ ወተዓላ ነጭ የሆነ ነው ብሎ ይገልጻል። ለذة للشارب ለሚጠጡ ሰዎች ደስ የሚል ጣዕም ያለው አለ። ቀጥሎ ምን ብሎ ገለጸው? ላ ፊሃ ገውል፣ አይምሮን የሚያስት አይደለም እርሱ ውስጥ ያለ ጸጋ እያለ ይናገራል። ወላ ሁም ዐንሃ ዩንዘፉን፣ እነርሱም ከእርሱ የተነሳ የሚነጠቁ አይደሉም አይምሯቸውን እያለ አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። ቦታቸው አለ አይደል? ያ ነው። እሺ ነዓም ሼክ ባረከላሁ ፊክ። عينا يشرب بها عباد الله. إذن هذا الشراب هو معد لعباد الله. من هم عباد الله؟ هم أهل الطاعة. يفجرونها تفجيرا، بمعنى يسيلونها ويجرونها كما يشاءون، وهي سهلة التناول غزيرة لا تنضب. عينا يشرب بها عباد الله، ليس عباد الشيطان، عباد الله. يفجرونها تفجيرا، بمعنى يسيلونها ويجرونها كما يشاءون، يأتون بها هنا يمينا شمالا ويشربون كما يشاءون، والماء لا ينتهي أبدا. اللهم إنا نسألك من فضلك يا كريم، اللهم إنا نسألك من فضلك يا كريم، اللهم إنا نسألك من فضلك. አሚን ጀዛከላሁ ኸይራ። እና ቀጣዩ አንቀጽ ምንድነው? ዐይነ የሽረቡ ቢሃ ዒባዱላህ፣ የአላህ ባሪያዎች የሚጠጡባት የሆነች ምንጭ አለች ይላል። ዩፈጅሩነሃ ተፍጂራ፣ ማፍሰስንም ያፈሷታል፣ በፈለጉበት መንገድ እንዲፈስ ማድረግም ስልጣን አላቸው ይላል። እዚህ በጀነት ውስጥ የሚገኙ የመጠጥ አይነቶች ውሃ አለ፣ ወተት አለ፣ ማር አለ፣ ተምር አለ። ያ ሲባል ግን እንደ ምድራዊ አይደለም። ልጆች በስም ላይ የሚገናኘው ሸሃዳ መያዝ የምትልጃለች እኔ ብላ ተጻፍና
ካለች አድሚኖች ታስገባታላችሁ። እሺ እና ምንድነው በጀነት ውስጥ ያሉ ጸጋዎች ሲባል ጊዜ ከምድራዊ ጋር የሚገናኝ አይደለም። ገብታችኋል አይደል? ወኡቱ ቢሂ ሙተሻቢሃን ሙተሻቢሃን ያኒ ቢልኢስም ፈቀጥ በስም ብቻ ነው መመሳሰላቸው እንጂ በፍጹም ማር ስላለ በምድር ላይ ያ የጀነቱ ማር ጋር አንድ አይደለም። የምድር በአወጣጡ በመገናኘቱም ሆነ በጣም የማይገናኝ ልጆች የምድር ማር ምን ያስፈልጋል? ንብ ያስፈልጋል አይደለ? ከንብ የተገኘ ነው። ያ ግን እንደዛ አይደለም። ንብ ያስፈልጋል ልጆች ذلك ልክ እንዲሁ በምድር ላይ ምን አለ? ወተት ለመገኘት የግዴታ ላም አለ።